ነው የወጣው። እንግዲህ ያው ቢመጣ በጣም ደስ ይለኛል። ካልመጣ ግን በምልጃ ዙሪያ ትንሽ ትንሽ ነገር ብል ሶፊ የከፈቀድክልኝ ምናልባት ትላለህ፣ ችግር የለም። ዜድንም ያው ዜድም መጥቷል፣ አላየሁትም ነበር። እንደውም ቢሆን እንግዲህ ምልጃ ስንል ምን ማለታችን ነው መጀመሪያ የሚለውን ነገር በምናይበት ሰዓት በመጽሐፍ ቅዱስ መዝገበ ቃላት ገጽ 58 ላይ ምልጃ ማለት ልመና ነው የሚለው። እርቅ ማስታረቅ የሚለው እርቅ ነው። መጀመሪያውን ከፍቺ ነው መነሳት ያለብን። ኢየሱስ ክርስቶስ ለምን ሰው ሆነ? ለምን ሰው ሆነ? ትልቁ ይሄ ነው። ኢየሱስ ክርስቶስ ሰው የሆነበት ዋናው ምክንያት አዳም ዕፀ በለስን ሳይበላ በፊት አስጠንቅቆታል። እግዚአብሔር አምላክ ምን ብሎታል? ዕፀ በለስን እንዳትበላ፣ ዕፀ በለስን በበላ ሰዓት የሞትን ሞት ትሞታለህ ብሎታል። ስለዚህ የአዳም ስህተቱ መጀመሪያ ምንድን ነው? በእግዚአብሔር አለማመኑ። ዕፀ በለስ መብላቱ ፍላጎት። ዕፀ በለሱን አሁን ለምሳሌ ፎር ኤግዛምፕል የፕሮቴስታንት ወይ የእስልምና እምነት ተከታይ ቁርአኑን ወይም ደግሞ የፕሮቴስታንት ዶክትሪኑን ለህይወቴ ብዬ አላነበውም። ለምን? ስለማላምንበት ማለት ነው። የአዳምም ስህተት መጀመሪያ ካለመኖር ወደ መኖር ካመጣው ከእግዚአብሔር ይልቅ ጆሮውን ሰጥቷል ለዲያብሎስ። ስለዚህ ምንድን ያለው? የሞትን ሞት ትሞታለህ ስላለው አዳምን ሊያድነው የሚችል ንጹህ ባህሪ ያስፈልጋል። የሰው ልጅ መሆን ያስፈልጋል። የበደለው የሰው ልጅ ስለሆነ መሞት ያስፈልገዋል። ሞትን ድል ማድረግና ንጹህ ባህሪ ያስፈልገዋል። እነዚህን አራት ነገሮች በአጠቃላይ ሊያሟሉ ነቢያቶቹ ችለዋል ወይ ካለን አልቻሉ። ለምንድን ያልቻሉት? ኢየሱስ ክርስቶስ ይመጣል እያሉ ግን ትንቢት እየተናገሩ በእሳት ውስጥ ይጣሉ ነበረ፣ በባህር ውስጥ ይጣሉ ነበር፣ በሰይፍ ይሰየፉ ነበር። ስለዚህ ይህንን እያደረጉ ግን የሞቱ ተቋዳጅ ስለሆኑ የአዳም ልጆች ስለሆኑ ነቢያቶቹ በአጠቃላይ አዳምን ማዳን አልቻሉ። መላእክቱን ስናይ መላእክት ዕብራውያን ምዕራፍ 1 ቁጥር 14 ላይ እንደምናየው ሁሉ መዳንን ይወርሱ ዘንድ ለማገልገል የሚላኩ መናፍስት አይደሉምን ይላል። እንደገና መዝሙር 33 ወይ 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። መላእክት ከምንድን ነው የሚያድኑት ከተባለ ከሚመጣው መቅሰፍት ደዌ ያድናል። ምንም ጥርጥር የለውም። እሺ እኔ ግን አንድ ነገር ግን የዘላለምን ህይወት አዳምን ምልጃ ከዘላለም ህይወት አንጻር ወይስ ከስጋ ፈውስና ከስጋዊ ጥያቄ አንጻር ነው? ምልጃ እኔ የፈለኩት ከዘላለም ህይወት አንጻር ነው። ምክንያቱም የኢየሱስን ምልጃ ስናነሳ ከዘላለም ህይወት ጋር የተያያዘ ስለሆነ፣ ስለዚህ አንተ ምልጃ ጻድቃን ሰማዕታት ወይም ቅድስት ድንግል ማርያም ይማልዳሉ ስትል ምልጃቸው ከስጋ ጉዳይ ጋር ወይስ ከዘላለም ህይወት ጋር የሚለውን እናወራለን። ከዛ ዜድም ስላለ ከዜድ ጋር በደንብ እንወያያለን። አንድ ሰውን ከፈለግ አስጨምራለሁ። ኦርቶዶክሳዊ በነገራችን ላይ የኢየሱስ ክርስቶስን ቤዛነት ምልጃ ልንለው አንችልም። ምልጃን አቅርበዋል ነው የሚለው። ዳናችሁ የሚለው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ በሞቱ አስታረቃችሁ እንጂ በምልጃ አስታረቃችሁ ተብሎ የተጻፈ የለም። የመጀመሪያ የዳን ነው በቤዛነቱ ምልጃን አቅርቧል። አዎ ኢየሱስ ክርስቶስ የመጣው ለአራት ነገሮች፣ አንደኛ የዲያብሎስን ስራ ሊያፈርስ ነው። ሁለተኛ መዋቲ ስጋ ደካማ ስጋ እንደለበስን ሊያሳየን ነው። ሶስተኛ ትንቢቱን ሊፈጽም ነው። አራተኛ የዲያብሎስን ስራ ሊያፈርስ ነው። በእነዚህ ነገሮች ኢየሱስ ክርስቶስ ሰው ሆኖ ወደ ምድር መጥቶ አሁን ኢየሱስ ክርስቶስ ምልጃ ምን አገኘ ካልከኝ እኔን የፍቅር የትህትናን ስራ አሳይቶኛል። እኔ እንዳደረኩት እናንተ አድርጉት ብሎ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ የሐዋርያትን እግር ካጠበ በኋላ በቀጥታ አንደኛ ጴጥሮስ ምዕራፍ 2 ቁጥር ሩቅ አትውሰደውና ይቅርታ አድርግልኝና ሩቅ አትውሰደውና የመላእክታን የጻድቃን የሰማዕታት የቅድስት ድንግል ማርያም ምልጃ ከዘላለም ህይወት ጋር ወይስ ከስጋ ጋር? እሱን ብቻ ለይልኝ፣ ከዛ እንቀጥላለን። የዘላለም ህይወት ያሰጣሉ ነው አንተ ዓላማ ወይስ ከስጋ ፈውስና ከደዌ ፈውስ ጋር የተያያዘ ነው? እሺ ለምሳሌ አሁን ከፍጡራን በላይ ስለሆነች ስለእመቤታችን ምልጃ ከኢየሱስ ክርስቶስ ከቤዛነቱ አንጻር የእሷን ምልጃ አቀራርቤ ልንገር። ይሄ እመቤታችን ቅድስት ድንግል ማርያም ለቤዛነት ነው የምታበቀኝ። ለስጋና ደሙ ነው የምታቀርበኝ። ለስጋና ደሙ የዘላለምን ህይወት ላገኝ የምችለው በኢየሱስ ክርስቶስ ስጋና ደሙ። የትኛውን ፍጡር ስጋና ደሙን ቤዛነቱን ሊተካ አይችልም። ሌሎችንም በእንደዚሁ
አንግል ማየት ይችላል። ይሄ ቤዛነቱ ማለት ግን ፕሮቴስታንት ተረጋጋ፣ ዜድ ትጠይቀኛለህ፣ ተረጋጋ። የኢየሱስ ክርስቶስ ቤዛነት ማለት ምልጃ አይደለም፣ ቤዛነት ነው። ቤዛ ማለት ደግሞ ምንድነው? ምልጃ ማለት አይደለም፣ አይገናኝም። ቤዛ ማለት ምትክ፣ ካሳ፣ ለውጥ፣ ክፍያ ማለት ነው። ምልጃ ደግሞ ምንድነው? መዝገበ ቃላቱም ላይ ልመና ነው። ልመና ነው መሰረታዊ ትርጉሙ አንዱ ስለሌላው መለመን ነው። የኢየሱስ ክርስቶስ ምልጃ ግን እንደኛ ልመና አይደለም ብሎ እዛው መዝገበ ቃላት ላይ ይናገራል። ስለዚህ የኢየሱስ ክርስቶስን አንዱን ማስተዋል እዚህ ጋር መስፍኔ ቅድስት ድንግል ማርያም ከፍጡራን በላይ ነች ብለሃል። ማስረጃ አለው? እንግዲህ ፍጡራን የማይችሉትን እሳተ መለኮትን አንደኛ ነገር ተሸክማለች። ከፍጡራን በላይ ነች አይደለችም? አንተ ራስ መልስልኝ። የአምላክ እናት መባሏ ብቻ ከፍጡራን በላይ ነች አይደለችም? ማስረጃ እኮ ነው ያልኩህ። ማስረጃ እኮ እየሰጠው ነው እኮ። ማስረጃው ለመስፍኔ የሚናገር መጽሐፍ ቅዱስ ብቻ አማኝ አይደለም። የሚናገር እንደ እግዚአብሔር ቃል ይናገር ነው አይደል የሚለው። ስለዚህ እንደ እግዚአብሔር ቃል ከፍጡራን በላይ ነች የሚለው ገምተህ ነው ወይስ መጽሐፍ ቅዱሳዊ ማስረጃ አለ? ምንድን ነው ነው ጥያቄ? እሺ ሉቃስ ወንጌል እሺ እንግዲህ ሉቃስ ወንጌል ምዕራፍ 1 ቁጥር 35 28 ላይ ስናይ ምንድን ነው የሚለው? መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ከአንቺ ጋር ጌታ ከአንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ አለት። ስለዚህ እመቤታችን ቅድስት ድንግል ማርያም አንደኛ ነገር ከፍጡራን በላይ ነች ስንል ጸጋ በጠፋበት ሰዓት ጸጋን የሞላባት ነች። ጸጋን ሙሉ ሆኖ የተፈጠረ የለም። ከፍጥረታት በአጠቃላይ እሳተ መለኮትን ተሸክማለች። የፈጣሪ እናት ነች። ፈጣሪና እናትነትን የፈጣሪ እናትነትና ድንግልናን የያዘች ነች። 6 ጊዜ እናታችን ቅድስት ድንግል ማርያም ድንግል የሆነች ነች። ስለዚህ ከፍጡራን በላይ የምንላት ከጸጋዋ የተነሳ ነው። እዚህ ጋር ቅሬታ ካለ መጠየቅ ትችላል። ምን ማለት ነው? 6 ጊዜ ድንግል የሆነች ማለት በሐሳቧም ድንግል ነች። አንደኛ ከመጸነሷ በፊት ድንግል ነች፣ ጸንሳም ድንግል ነች፣ ከመውለዷ በፊትም ድንግል ነች፣ በወለደችም ሰዓት ድንግል ነች፣ ከወለደችም በኋላ ድንግል ነች እመቤታችን ቅድስት ድንግል ማርያም። ስለዚህ 6 ጊዜ ማለት ነው። ድንግል ነች 6 ጊዜ። አንድ ያር እንደ ሰው ድንግል የሚሆነው አሁን እንግዲህ ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች አይደል እንደሚለው ሶፊ። ይሄ እንዴት ሊሆን ቻለ ታዲያ? አዲስ ነገር ነው። እሺ እኔ ወይ ስላልገባኝ ሆነ 6 ጊዜ ድንግል ነች ስትለኝ ኮንፊውዝ አድርገኝ። እሺ ላስረዳ፣ ችግር የለውም። አሁን ለምሳሌ የኔ ፎር ኤግዛምፕል የፈለገው ሰው ብቻ ይሆን ሚስተር ኤክስ ምላት ልጅ ብትኖር ከመጸነሷ በፊት ድንግል ልትሆን ትችላለች ስትወለድ። ከጸነሰች በኋላ ግን ድንግል ልትሆን አችልም። እሺ በቀላሉ
ሁለት ስለዚህ የእመቤታችን የቅድስት ድንግል ማርያም ግን ጸንሳም እያለች ድንግል ነች። ከመጸነሷ በፊት እንግዲህ ስትወለድም ድንግል ነች። አንድ እንደገና ደግሞ ከመጸነሷም በፊት ድንግል ነች። ስትወለድ ድንግል ነች። ከመጸነሷም በፊት ድንግል ነች። ጸንሳም ሳለች ድንግል ነች። እንደገና ደግሞ በወሊድም ሰዓት ድንግል ነች። ከወለደችም በኋላ ድንግል ነች። ስለዚህ ይሄ ደግሞ ምንም ይሄን ያክል ያው ከእናንተ አስተምሮ ጋር የተያያዘ እንደሆነ እረዳለሁ። ሌላ ልጆች አሏት ከሚለው ጋር የተያያዘ እንደሆነ አውቃለሁ። ስለዚህ ይህንን ነው ልልህ የምችለው። ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች ነው የሚለው ቃሉ። ኦኬ እሺ። እኮ ከፍጡራን የበላይ ለመሆኗ እኮ ነው የጠየቅኩህ። ከፍጡራን በላይ ማለት አንደኛ ጸጋን የሞላ በዚህ ምድር ላይ ጸጋ በሌለበት የእግዚአብሔር ምሕረት በሌለበት ጸጋን የተሞላሽ የተባለች ከመቤታችን ውጭ አለች? ግን ኢየሱስ ክርስቶስ ቤዛ ከመሆኑ አዳምጠኝ። ጸጋን ትሞያለሽ ነው ያላት? ሞልቶብሻል፣ ተሞልተሻል ነው የተባለችው። ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ምንድን ነው ያላት? ሊቀ መላእክት ቅዱስ ገብርኤል ሲያበስራት እየጠየቀኝ ነው እንዴ? ቅዱስ ገብርኤል ሊቀ መላእክቱ ቅዱስ ገብርኤል ሲያበስራት ትሞያለሽ ነው ያላት? የሞላብሽ ነው ያላት? ጸጋ የሞላብሽ ወይ? የሞላበት ነበረ። ከአዳም ልጆች በአጠቃላይ ጸጋ ተሞልቶ በተገኘ አለ ከእመቤታችን ውጪ አለ ወይ ነው እያልኩ ያለሁት እኮ እየጠየቅኩ ያለሁት። ከእመቤታችን ውጪ ጸጋን ተሞልቶ የተገኘበት አለ እንዴ? ስምዖን ራሱ ምን ነበረ? የእሱን መወለድ ሲጠባበቅ የነበረው ሰው ምን ነበረ? ከእመቤታችን ውጪ በሰዓቱ ያለው ከእመቤታችን ውጪ ጸጋ ሞልቶ የተገኘበት አለ እንዴ? ስምዖን ራሱ አልኩ እኮ ስምዖን ራሱ ምን ነበረ? ግን ጸጋ ሲጀመር ምን ማለት ነው? የተለየ ነገር ነው? ጸጋ ምንድን ነው? ንገረኝ። በራሱ የጸጋን ትርጉም ንገረኝ እስኪ። ኦኬ እሺ፣ ጸጋ ልዩ ልዩ ነው። ግን ጸጋ በምንልበት ሰዓት ጊፍት ነው፣ ስጦታ ነው። እሱን አልነግርህም፣ ያው የምንግባባበት ስለሆነ ማለት ነው። ከእግዚአብሔር በነፃ በቸርነቱ በምሕረቱ በበጎ አድራጊነቱ የተሰጠን። ግን ይሄ ጸጋ የሚባለው በተለይ ኢየሱስ ክርስቶስ ከመጣ በኋላ ያገኘናቸው ጸጋዎች የምንላቸው እግዚአብሔር ወደ ሰው መምጣት፣ የሰው ልጅ ወደ እግዚአብሔር መቅረብ፣ ይህንንም በማስረጃ ልነግርህ እችላለሁ ከፈለግ። ሶስተኛ ነገር ደግሞ የእግዚአብሔር ልጅ መሆን፣ አራተኛ ደግሞ ያው ዲያብሎስን ድል የነሳንበት፣ አምስተኛ ደግሞ የክርስቶስ ሞት ነው። በማስረጃ እያረኩ ልንገርህና ያው ግር እንዳይለ። አንደኛ ምንድን ነው? የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ሲል እግዚአብሔር ወደ ሰው ልጅ የመጣበት ማለት ነው። ሁለተኛ ደግሞ ኤፌሶን ምዕራፍ 2 ቁጥር 13 ላይ አሁን በፊት ርቃችሁ የነበራችሁ በኢየሱስ ክርስቶስ ደም ቀረባችሁ ይላል። አንደኛ እግዚአብሔር ወደኛ መጣ፣ እኛ ደግሞ ወደ እግዚአብሔር ቀረብን ማለት ነው። ሶስተኛ ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ተቀበሉት የእግዚአብሔር ልጆች ገባኝ። እኔ ጠየኩ ማርያም ላይ የነበረው ከሰው ልጆች ሁሉ የተለየ ጸጋ ምን ነበረ? ምን አይነት ጸጋ ነበረ የሞላባት? እሺ መልካም። ይሄ ማለት የማንኛውንም ጸጋ ሰጥቷታል። በዚህ ምድር ላይ ከእግዚአብሔር የተሰጠው አዳም አሁን ለምሳሌ ጸጋ አምላክ ነበረ ብንል ተሳስተን አይደለም። የመግዛት የተለያየ ነገር በጸጋ ነው የተሰጠው፣ የባህሪው አይደለም። ምናልባት እኛ የእግዚአብሔር የጸጋ ልጆች ነን እንላለን ከልጅነታችን ጀምሮ ማለት ነው። እግዚአብሔር ለአንዱ መፈወስ ይሰጠዋል፣ ለአንዱ የተለያየ ነገር ይሰጠዋል፣ ለአንዱ የአስተዳደር ሙያ ይሰጠዋል። የእመቤታችን ግን ምንድነው? ጸጋ የሞላባት ነች። በአጠቃላይ ጸጋው አላት። ምን አይነት ጸጋ? ስንት ጸጋ? ስንት ጸጋሽ? እሺ ጸጋ ልዩ ልዩ ነው ተብሎ በመጽሐፍ ቅዱስ ተቀምጧል እንጂ በስፍር በቁጥር የተቀመጠ ነገር የለም። ጸጋ ልዩ ልዩ ነው ብሎ ነው ቅዱስ ጳውሎስ የሚያስቀምጠው እኮ። ታዲያ ሁሉን ጸጋ ተሰጥቷታል። የመፈወስ አለ፣ የተለያየ ጸጋዎች አሉ። ከእግዚአብሔር የተሰጠ ማንኛውም
ሙሉ ጸጋ አላት እሷ ጋር። እሺ በቃ ልስማማ። በቃ እሺ ተስማምቻለሁ። እሱንም እሺ። ከፍጡራን ልዩ የሚያደርጋት ምንድን ነው? ከፍጡራን በላይ ነች ስላልክ እንደ ሰው ልጆች ጌታን መውለዱ። ቆይ እንደ ሰው ልጆች 9 ወር አልተረገዘችም አይደለ? እንደ ሰው ልጆች በ9 ወር አልተወለደችም። እናት አባት የላትም። ሰው አይደለችም። አትበላም፣ አትጠጣም። ምንድን ነው ከሰዎች ለየት ያደርጋትና ከፍጡራን በላይ የሆነችበት ምንድን ነው ነው? እሺ አንደኛ ነገር ጌታችንም ተወልዷል፣ ተጸንሷል። እመቤታችን ብቻ ሳትሆን አምላክ የእግዚአብሔር ቃል ሰው ሆኗል። ሰው መሆን ማለት ከተፈጥሮ ጋር ተያይዞ አጭር የሚያደርግልን ኢየሱስ ክርስቶስ ፍጹም ሰው ነበረ። ሰውዬ ላይ ምንድን ነው የሚለው? ሶፊዬ አይደለም። ቆይ እኔ ጥያቄ ነው ገባኝ። እኔ ጥያቄ ነው የምጠይቅህ። ቅድስት ድንግል ማርያም ከሰው ልጆች ሁሉ ከፍጡራን ሁሉ የበላይ ነች አይደል? አይደል? አዎ። ኢየሱስ ክርስቶስም ሰው ነበረ ማለት ነው። ስለዚህ እሱንም ይጨምራል። የበላይ ስትሆን እሷ ከፍጡራን በላይ ስትሆን ኢየሱስ ክርስቶስንም ይጨምራል። ከኢየሱስም በላይ ነበረች። ይሄ እንዴት ይታሰባል እንዴ? ለድንግል እኮ ፈጣሪዋና እኮ ልጇ ነው። በፍጡር ደረጃ እንደዚህ የሚታሰብለትም የለም። ፍጹም ሰው ከሆነ አይደለም። ፍጹም ሰው ነው ስንል እኮ አይደለም። ቆያ ፍጹም ሰው ነው ስንል እንደኔ እንዳንተ ሰው ነበር አይደለ? ፍጹም ሰው ነው። እንደኔና እንዳንተ 9 ወር ጠብቆ ነው የተወለደው። ፍጹም ሰው ነው። እሺ ፍጹም ሰው ከሆነ እሷ ደግሞ ከሰው ልጆች ሁሉ በላይ ከሆነች እሱንም ይጨምራል ወይ? ከሱም በላይ ነበረች ወይ ወይስ ከሱ በታች ነበረች? አለበለዚያ እሱም እንደኛ ሰው አልነበረም ልትል ነው ማለት ነው። ስለዚህ አንተ ንገረኝ ነው። ፍጹም ሰው ነበረ፣ ከሱም በላይ ነበረች ወይ? ወይም ጥያቄውን እንደዚህ የሆነለት ሶፊዬ ማለት ኢየሱስ ዜድ እንዳገባ ዜድ የአብርሃም ዘር ነበር። ሶፊ ከአንተ ጋር ቁሜ ከሱ ጋር ድቤት ባደርግ ይቀለኛል። ሶፊ ከአንተ ጋር ላቁምና ከሱ ጋር ዲቤት ሁሌ እፈልገዋለሁ። ውይይት እያደረግን ነው። ችግር የለም መስፍኔ። አሁን ይኸውልህ ኮንቨርሴሽን ነው የምናደርገው፣ ውይይት ነው ይሄ። ዲቤትም አይደለም ምናምን አይደለም፣ ሀሳብ ነው የሰጠው። ችግር የለውም እንደሱ ፍቀድ መስፍኔ። ውይይት ደግሞ ሁለታችሁ ዲቤት ማድረግ ከፈለጋችሁ ትችላላችሁ። በፍሪሊ ለሁለታችሁም ሞዴሬተር ስጣችሁና የምትፈልጉትን እያስገባችሁ ያስወጣችሁ እንደፈለጋችሁ መጫወት ትችላላችሁ። ሁለታችሁ ስድድብ ነው ማልፈቅ ነው። ይሄ አንዱ የአንዱን ቤተ እምነት ዲስከሬጅ መደራረግ ምናምን አልፈልግም። ሪስፔክትፉል የሚሰማውም ሰው እንዲጠቀም እኛም እንድንጠቀም። ምክንያቱም ሰው በልቡ ሞልቶ ለአፉ ይተርፋል ነው። ከአፋችን የሚወጣው ነገር ልባችን ውስጥ ያለውን ነገር ስለሚያንጸባርቅ ከዛ አንጻር ነው። ስለዚህ ኢየሱስ ክርስቶስ የአብርሃምን ዘር ይዟል ነው የቪድም ጥያቄ። አንድ አይነት ጥያቄ ነው። ዞሮ ዞሮ ጥያቄውን ቀለል ለማድረግ ነው። እኔ ኢየሱስ ክርስቶስ ፍጹም ሰው ከነበረ ማርያም ደግሞ ከሰው ልጆች ሁሉ በላይ ከነበረች ከራሱ ከኢየሱስ ክርስቶስም ትበልጣለች ማለት ነው። አይደለም? ኢኔ ሴንስ ኢንዳይሬክት እያወራኛል አላልኩም። አይ ቆይ ሶፊ፣ እዚህ ጋር ሮሜ ምዕራፍ 9 ቁጥር 6 መጀመሪያ አንተ ራስህ ላንብብልህ። አባቶች ለእነርሱ ናቸው፣ ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። እየሰማኝ ነው? እርሱ በቃ ለዘላለም የተባረከ አምላክ ነው። በቃ አለቀ። እዚህ ጋር እኔ እናንተ ምንም የምንጨምርበት የምንቀንስበት ነገር የለም። የክርስቶስ አመጣጥ ቅድም ነግሬያለሁ። በአራት ምክንያቶች መጥቷል። ስለ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያ በእግዚአብሔር ዘንድ የነበረው ራሱ እግዚአብሔር የእግዚአብሔር ቃል የነበረው 1:14 ላይ ስትሄድ ቃልም ስጋ ሆነ ጸጋና ጽድቅን ተሞልቶ በእኛ ላይ ያደረ። ማርያም ስለሆነ ያለ ነው መስለኝ። ሌላ ቦታ እንሂድና ሶፊ እኔ ልመልስልህና መቼም ያው አስተምሮ አይደለም። እኛም በዚህ በኩል ያለንን እንትን ላስቀምጥና
ያው ታውቃለህ እኛ ጋር ዛሬ ታንክስ ጊቪንግ ነው። ሰው ጋር ነኝ ያለሁት ላይ ቁጭ ብዬ ላይ ወጥቼ ነው ማወራ። ግን የእኛንም አስተምሮ ላስቀምጠን የተወሰነ ነገር ማለት ነው። እኛ ማርያም ከሰው የተለየ ማንነት የላትም። ለኢየሱስ ክርስቶስ መሸከሙ እግዚአብሔር በጸጋ የሰጣትን ታላቁን ስራ የሚያመለክት ነው። ማርያም በክርስቶስ ኢየሱስ ተመርጣ በእግዚአብሔር ተመርጣለች። አዎ የክርስቶስ ኢየሱስ ማደሪያ ሆናለች። አዎ በጣም የተከበረች የተወደደች እናት ነች። አዎ ይሄ ግን ሰውነትን ከሰውነት ተራ አውጥቷት ሌላ ማንነት የሚሰጣት አይደለም። ሌላ ማንነት ካልን አሁን ሶፊዬ የጠየቀው በጣም ወሳኝ ጥያቄ ነው። እንደዚህ አይነት ቅርቃር ውስጥ ነው የምትገባው። ምክንያቱም እንግዲህ ትልቁም ጥያቄ በዘመናት መካከል የነበረውም ጥያቄ እኮ የኢየሱስ ክርስቶስ ሰውነት ፍጹም ሰውነትን አለመቀበል ነው። አየህ፣ አንዳንዱ ፍጹም ሰውነትን አይቀበልም፣ አንዳንዱ ደግሞ አምላክ ነው የሚለውንም ደግሞ አይቀበልም። አየህ፣ ፍጹም ሰው ነው ስንል በጣም ብዙ መጽሐፍ ቅዱሳዊ ማስረጃዎች ይዘን ነው። ለምሳሌ የሮሜ መጽሐፍ ቅድም ወንድሜ የጠቀሰው ምዕራፍ 9 ላይ ቁጥር 5 ጀምረ ስትመለከተው ኢየሱስ ክርስቶስ በስጋ ይላል። በስጋ ከአብርሃም ዘር እንደመጣ ይናገራል። እንደገና ደግሞ ዕብራውያን መጽሐፍ ምዕራፍ 2 ቁጥር 14 የአብርሃምን ዘር ተካፈለ ይላል። ዲያቆን ሚዩት አድርገኝ። የመላእክትን ዘር አልያዘም የአብርሃምን ዘር ይዘዋል እንጂ ይልና ፍጹም ሰውነቱን ያመላክታል ማለት ነው። ፍጹም ሰው ስንል ምን ማለታቸው? ኢቭን የሐዋርያት ሥራ ምዕራፍ 13 ላይ ታስታውስ እንደሆነ እንደውም እሱን ላንብበው እነ ጳውሎስ በተከራከሩ ጊዜ 13:23 ይመስለኛል። አንዴ ላውጣውና እሱን ላንብበው። 13:23 ወይ 22 ላይ እንደዚህ የሚል ቃል አለ። ኦኬ፣ ከዚህም ሰው ዘር ይላል። እንግዲህ ከላይ እነሱ ያነሱት ጥያቄ የታወቀ ነው። የዳዊትን እንትን አንስቶ ዘር አንስቶ ጳውሎስ ከተናገረ በኋላ እንደዚህ ይላል። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ከዚህም ሰው ዘር ከዳዊት። ኦኬ፣ ከዳዊት አሁን ተመልከት እንግዲህ የዳዊት ዘር ነው ስንል የአብርሃም ዘር ነው ስንል ይሄ ሌላ ማርያም ከሰው ዘር በላይ ነች የሚል ማንነትን አንጸባራቂ አይደለም። አየህ፣ በማርያም በኩል መጥቶ የአብርሃምን ዘር፣ የይስሐቅን ዘር፣ የያዕቆብን ዘር፣ የዳዊትን ዘር ከያዘ ኢየሱስ ክርስቶስ ያልሆነውን ማርያም ልትሆን አትችልም። እሷ ያልሆነችውን ማንነት አይደለም የያዘው ኢየሱስ። በሰውነቱ ፍጹም ሰው ነው ስንል ፍጹም ሰው ነው ኢየሱስ በሰውነቱ። በአምላክነቱ ደግሞ የዘላለም ባህሪ ወይም ደግሞ የእግዚአብሔር አብ ባህሪ ተካፋይ ነው። ወይም ደግሞ ነው ስንል ደግሞ አምላክ ነው ስንል ያ ባህሪ ዘላለማዊ የሆነው ባህሪ ወይም ደግሞ አምላክነት ባህሪ ተካፋይ ነው እያልን ነው። በአምላክነቱ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ እንደተጻፈ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ያ ቃል ደግሞ ምን ነበረ? እግዚአብሔር ነበር ይልና ሁሉ በእርሱ ሆነ፣ ከእርሱ ከሆነስ አንዳች እንኳን ያለ እርሱ አልሆነም። ቁጥር 14 ላይ መጣና ያ ቃል ይላል ስጋ ሆነ። አየህ፣ ስጋ ሆነ ስንል ፍጹም ሰውነትን መያዙን አመላካች ነው። ምን ማለት ነው? ኢየሱስ ክርስቶስ እንደማንኛውም ሰው ከማርያም ሆድ አንድ ልጅ ተጸንሶ እንደሚወለደው 9 ወር ጠብቆ እንደሚወለደው የተወለደ ሰው ነበረ ማለት ነው አለ። ከዚህ የተለየ ነገር ከሰጠነው ኢየሱስ እንደኛ ሰው አይደለም ማለት ለማርያም ሰው አይደለችም ብለን እንደኛ ሰው አይደለችም ብለን ካልን በፍጥረቷ በማንነቷ ሰው አይደለችም ብለን የምንል ከሆነ ኢየሱስ ሰው አይደለም ወይም ደግሞ ኢየሱስ ከሰው በላይ ነው ወደሚል ማንነትና መደምደሚያ የሚመጣ ነው። ስለዚህ ይሄ ደግሞ ኢየሱስ ክርስቶስ የከፈለውን ዋጋ የከፈለውን የመስቀል ላይ ጣር የከፈለውን የዘላለም ሞትና ዕዳ ልንቀብ ማለት ሰዎች ወደ መቀበል ወደማይችሉበት እንትኖች በነገራችን የሚሉት እኮ ይሄ ነው። ለምሳሌ ኦንሊ ጂሰስ የሚሉት ኢየሱስ ሞርፈስ ነው። ምንድን ነው የሚባለው? ኢየሱስ ስጋውን ይዞ ነው የመጣው፣ ከላይ ይዞ ነው የመጣው፣ ሰው አይደለም ይለዋል። በሰውነት ከማርያም የተካፈለው አንዳች ነገር የለም ይለዋል። አንተ ስትናገር እኮ ወደ 20 ደቂቃ ነው ጸጥ ብዬ የሰማሁት። ለምን ዝም ብለህ አሰማው? 20 ደቂቃ በማል እየጠየቀኝ የሚጠይቀው ጥያቄ ካለው ማርጎ ይጠይቃል። የሚጠይቀው ጥያቄ ካለው ይጠይቀኛል።
ሶፊ አትሰማም። ሶፊ አትሰማም። መስፍኔ ጥያቄ ካለ ጠይቅ፣ ችግር የለውም። እኔ አንተን እየጠየቅኩ ሳይሆን እኔ የጠየቅኩትን ጥያቄ ነው ዜድ እየመለሰ ያለው። አንተ እንድትመልስልኝ የፈለግኩትን ነው ዜድ እየመለሰ ያለው እንጂ ዜድንም ስለጠየቅኩት አይደል። አንተ የጠየቅኩትን ጥያቄ በዚህ መልኩ ቢሆን ብሎ ነው ዜድ እያወራ ያለው። ከአንተ ተነስቶ ነው እያወራ ያለው እንጂ አንተንም አላቋረጥኩም። መስፍኔ እኔም ባህሪ ታውቃለህ፣ እነሱም አላረግም። ግን ጥያቄ ካለ ዜድን መጠየቅ ትችላለህ። አሁን ዜድ የሚያወራው ስህተት አለው ብለህ የምታምን ከሆነ መብትን የመጠየቅ ትችላለህ። አንዴ ብለህ ጠይቅ፣ ችግር የለም። በቃ እኔ ጨርሻለሁ። አንድ ነገር ነው፣ ጥያቄ ካለው እቀበላለሁ። አንድ ነገር ብቻ ነው የምለው። ሮሜ መጽሐፍ ምዕራፍ ቆይ ሳይበዛ በቃ እኔ ጨርሻለሁ። የሮሜ መጽሐፍን ነው ማነሳው፣ አንድ ብቻ ነው ማነሳው፣ አንድ ክፍል ነው፣ ጨርሻለሁ። የሮሜ መጽሐፍ ምዕራፍ 1 ላይ ጳውሎስ ከዳዊት ዘር ስለመጣ እንደ መንፈስ አሰራር ግን በኃይል ከሙታን ስለተነሳው ስለ ክርስቶስ ኢየሱስ ነው ይላል። ያም ደግሞ ከዳዊት ዘር ይለዋል፣ በስጋ ስለመጣ። አየህ፣ ኢየሱስ በስጋ ነው የመጣው ብለን ማርያም ማለት ሰውነትን ይዟል ብለን እየሰበክን ማርያም ግን ከሰው በላይ ነች ብለን ከተናገርን ይሄ ከባድ የሆነ ምንፍቅናም ነው ብዬ ነው እማምነው። ስም ያልወጣለት አስቸጋሪ ሀሳብ ነው ብዬ ነው ማምነው። ጥያቄ ካለ እቀበላለሁ። ተባረኩልኝ። ቴንክ ዩ። እሺ፣ ጌታዬ አምላክ ያለች አንድ ሴት ስጠኝ። ጌታዬና አምላክ ያለች አንድ ሴት በአስቸኳይ ስጠኝ። ማስረጃ ነው ፈልገው፣ ማብራሪያ አልፈልግም። አልገባኝ። ምን ማለት ጌታዬና አምላኬ ማለት? ጌታዬና አምላኬ ያለች አንድ ሴት አምጣ ከመጽሐፍ ቅዱስ። ከማስረጃ ብቻ ነው ፈልገው፣ ማብራሪያ አልፈልግም። ማስረጃ አምጣ። ማስረጃ ነው ፈልገው፣ ማብራሪያ አልፈልግም። ጥያቄ አልገባኝም ወዳጄ፣ ጥያቄ አልገባኝም። ምን ማለት ነው? ምንድን ነው የምትለው? ልጄና ጌታዬ ያለች አንድ ከመቤታችን ውጭ አምጣልኝ። ጌታዬና ልጄ ያለች አንድ ሴት አምጣ። አንድ ሴት አምጣ። ማስረጃ ብቻ ነው ፈልገው፣ ሌላ ነገር አልፈልግም። ጥያቄ ምንድነው ነው? ምኑን ነው ማመጣልህ? አንተ አለማወቅ እኔ ያልሳኩኝ፣ በእኔ ጥያቄ አንተ ትስቃለህ። እግዚአብሔር ምስክሬ ነው። ዜድ እንደው አንተም እንደው ይኸውልህ፣ ልጄና ጌታዬ ያለች አንድ ሴት አምጣ። በቃ ዜድ በቀጥታ ከመጽሐፍ ቅዱስ ውስጥ ጌታዬና ልጄ ያለች አንድ ሴት ካለች አምጣልኝ ነው እያለ ያለው። ምንም ይሄ ከመቤታችን ውጭ አምጣልኝ፣ ከመቤታችን ውጭ አምጣልኝ። ያኔ ትክክል ነህ አንተ። እሱ ከምኑ ጋር ነው የሚገናኘው? ብዬ ነዋ ካወራ ነው። ምንድን ነው ምን ማለት ነው? ለምሳሌ ኤልሳቤጥ ለምሳሌ ኤልሳቤጥ ጋር ስትሄድ የጌታዬ እናት ወደ እኔ ልትመጣ እንዴት ይሆንልኛል እንዳለችው አይነት ማለት ነው የፈለገው መሰለኝ መስፍኔ እኮ። ምኑን ከምንድን ስለማን ነው ማመጣለት? ይኸውልህ አሁን እኛ የተነጋገርነው ማርያም ናት ኢየሱስን ልጅ ሶፊዬ እኔ የጠየቀኝ ፍጹም ሰው ፍጹም አምላክ አይደለም ከዳዊት ዘር አልተወለደም አላልኩም ብያለሁ። ሶፊ አላልኩም። አንተ ኖ እኛ ያወራነው እኮ ስለ ማርያም ሲነሳ ከሆነ ነው መስፍኔ። የዜድ የእኔ ጥያቄ ከፍጡራን በላይ ነች፣ ከሰው ልጆች በላይ ነች ድንግል ማርያም አልክ። ኦኬ፣ ድንግል ማርያም ከሰው ልጆች በላይ ከሆነች ኢቭን የወለደችው እሷ ሳትሆን የወለደችው ኢየሱስ ክርስቶስ ራሱ ከሰው ልጆች በላይ ነው ወይ? እኔ ጥያቄ አለበለዚያ ደግሞ ከኛ እኩል ሰው ቆይ ጥያቄው እንደኛ ደግሞ ፍጹም ሰው ደግሞ ከሆነ ደግሞ ድንግል ማርያም ከሱም ትበልጣለች ወይ? እኔ ጥያቄ
ያወራነው ስለ ማርያም ስለ ኢየሱስ ሰውነት ነው። አምላኬ ጌታዬ ብላ የጠራች ሴት ማለት ምንድን ነው? አልገባኝም። ስላልገባኝ እኮ ነው። ምን አንዴ ሌዊ ከሶፊ ጋር ቀጠልን እኮ ከሶፊ ጋር ቀጠልን። አሁን ሶፊ እኔ እመቤታችን ቅድስት ድንግል ማርያም ከፍጡራን በላይ ነች፣ ከፈጣሪ በታች ነች ብዬ ተናገርኩ እንጂ ከአምላክ በላይ ነች ብዬ የመጀመሪያ አልተናገርኩ። ሁለተኛ አምላክ ማን ነው ካልከኝ አብ ወልድ መንፈስ ቅዱስ ነው። ወልድን ያገለለ አምላክነት የለም መጽሐፍ ቅዱስ። ጌታዬም ሊለው ማን ነው ጌታዬ ቢለው እንጂ ልጄ ሊለው አይችልም። ቆይ ተረጋጋ ሶፊ። ስለዚህ እመቤታችን አላገኘኝም ማለት ነው። እሱንማ አንተ ከኢየሱስ ክርስቶስ የበላይነች አላልክም እኮ አላልከኝም። እኔ ላስረዳ ሶፊ መሀል አትግባ። ስለዚህ እንደ እመቤታችን በድንግልና የወለደ የለም። አንደኛው። ሁለተኛው ነገር ደግሞ ምንድን ነው? ልጄና ጌታዬ ብሎ የሚጠራው ማንም የለም። ሶስተኛ ነገር ጸጋን የሞላባት ነች። አራተኛ ነገር ደግሞ በቃ ለማሳጠር አክል ቅድም እንዳልኩ ዜድም ካልተረዳው እመቤታችን የወለደችው አምላክን በቃ አሁን ገባኝ እኮ አሁን የምትለው ገባኝ። ቅድም የጠየቀኝ ጥያቄ ግን እንደዚህ አይደለም ያልከኝ። ጌታዬም አምላኬም ነው ብለህ ጠየቀኝ። አየህ፣ እኔ ደግሞ ጌታዬም አምላኬም ብላ የጠራች ሴት ብለህ ስትጠይቀኝ ልጄም አምላኬም ልጄም ጌታዬም አሁን ነው ያልከው። ልጄ የጨመርክበት አሁን ነው። ልጄም አምላኬም ያለች ሴት አለች። በቃ ሻሁን አለች። አሁን እኮ ቆያ ተጠየቅ አይደል? ይሄ ቆንጆ ጥያቄ ነው። አሁን ማስተካከል ጥሩ ነው። ቅድም አምላኬም ጌታዬም ብለህ ስለጠየቀኝ ሴት ብለህ ስለጠራ ምን ማለት ነው? ከምን ካወራ ነው ጋራ በምን ይገናኛል ብዬ ስስቅም የነበረው ለዛ ነው። አምላኬም ጌታዬም ከሆነ እንግዲህ መጽሐፍ ቅዱስ ላይ ማየት እንችላለን። ኢየሱስ ክርስቶስ ሞቶ ከተገኘ በኋላ ቶማስ ለምሳሌ ጌታዬም አምላኬም ብሎ ጠርቷል። እሱን የእሱ አይነት ሀሳብ ሴት አለች ወይ ብለህ የጠየቅ መስሎኝ ነው እኔ። እሱን አንተም ከታች ያሉት ሰዎች ስለሰሙ ጌታዬም አምላኬም ብለህ መጠየቅህ እንትን ያደርጋል። አሁን ግን ስላስተካከልከው ልጄም ስላልክ ይሄንን መልስ እሰጥሃለሁ። ቆንጆ ነው። ልጄም አምላኬም ጌታዬም ብላለች። አዎ ማርያም ነች። ይሄንን ማለት የምትችለው ማርያም ነች። ኦኬ ማርያም ነች ማለት የምትችለው ለምንድን ነው ማለት የምትችለው ብለን ስንል ደግሞ መልስ እናገኛለን። አየህ ልጄም የሚለው መልስን በደንብ መስማት አለን። እንደሱ አይነት አካሄድ የለም። አለች የለችም የሚባል ነገር እንዴ! እናቱ እሷ ብቻ ነች። የኢየሱስ እናት ማርያም ብቻ ነች በስጋው። አለቀ በቃ። ማርያም ብቻ ነች። አሁን ተመልሶልኛል። የማይደገም ነገር ነው በሷ የተካሄደው። ተረጋጋ። በቃ የለም አይደል ሌላ ሴት የለም ሌላ ሴት ልጄ በስጋው በመውለዱ የወላጅነትን እናትነት ልጄ ሊል የሚችል አልፈልግም። አታብራራ። ከሌለ የሚባል ነገር የለም። የሰፈር ጨዋታ ቃቃት ጨዋታ እንዴ! አዳምጠኝ። እኔ ተወሱን ለኔ አንተ ያንተና መልበሻጣው አሁን ከሌለ ሌላ ሴት ከፍጡራን በላይ ነች። አምላኳን ወልዳለች፣ ልጄ ብለዋለች። ይሄው የለም አልከኝ አይደል? ይሄው ማስረጃ አንተ። እሺ አንዴ ተረጋጋ። እሺ አንዴ ረጋ በላ እኮ። እሺ ቆንጆ ጥሩ ነው ያመጣውሽ። እሺ አንድ ጊዜ አንዴ ያዘው። እሺ ተረጋጋ እኮ ቆንጆ ነው ያዘው። እሱ የሆነችን ሴት አምጣ። እኩል የሆነችን ሴት አምጣ። ቆንጆ እኛ እኮ ይኸውልህ እኩል ሆነች እኩል አልሆነች እኮ አይደለም እኮ እኩል ሆነች እኩል አልሆነች ከሌላ ሴት ጋር ሳይሆን ጥያቄው ያለው እሷ ከፍጡራን በላይ የሆነች እናት ኢየሱስን ከወለደች ወይም ደግሞ ማርያም ሰው ኦኬ። ጥያቄ ማርያም ሰው አይደለችም? እንዳንተ ሰው አይደለችም? አይ የኔን መጀመሪያ ጨርስልኝ። ማርያም ሰው አይደለችም ወይ? ማርያም ሰው አይደለችም? ከሌላው ሴቶች የኔን ማርያም ሰው አይደለችም? አንተ ትጠይቀኛለህ። ደስ ብሎኝ ጠየቀ። ሰው አይደለችም? በዚህ ጥያቄ ነው የኔ መልስ። አንተ ትጠይቀኛለህ እኮ በዚህ ጥያቄ ነው የኔ መልስ ያለው። ማርያም ሰው አይደለች? ጸጋን የሞላባት ሴት የለችም። በዚህም እኮ ይኸው መለስኩልህ። አሁንም ግን መልስልኝ። እኔ እኮ እየመለስኩልህ ነው ያለሁት። አሁን አንተም ለጠየቀኝ ሰው ነች፣ ጸጋን የተሞላች ነች እመቤት። ቆንጆ በቃ አዳምጠኝ። ሴት ነች ግን ጸጋን የተሞላች ሌላ ሴት። ያዘው እሱ ጋር
በቃ ሰው ነች አይደል? ምን ሰው ያዘው ከሆነች እሱ ትለኛለህ? ጋር የኔን መጀመሪያ መልስ። እኮ አንድ ጊዜ ልመልስልህ ነው እኮ የኔን መጀመሪያ ልመልስልህ መልስልኝ። ነው የኔን ልመልስልህ መልስ። የኔን ያዘው መልስ። እሱ ጋርና የኔን ልመልስልህ። ጨርስ። ቆንጆ ጥያቄን ተቀብያለሁ። ተረጋጋ። ጠየቃለን። ጸጥ በላ አዳምጠኝ። አሁን አንተ እንደንትን ጸጥ በላ አይደለም መጠይቀን ነው እሺ ቀጥል። አንተ ትልቅ ሰው ነህ፣ እኔም ታናሽ ነኝ። ተከባብረን እናውራ። በቃ ሶፊያ ተከባብረን እናውራ። አሁን ልጄ አምላኬ ያለች ሌላ ሴት አለች የለች? ባጭሩ መልስልኝ። አለች ካልክ ማስረጃ። ይሄንን እኮ ሁለቴ ምናምን መለስኩልህ። አየህ ማርያም በስጋ ማብራሪያ አልፈልግም። ማርያም ብቻ በስጋው አለች የለችም ነው በቃ ጥያቄ። አለች የለችም? ይኸውልህ አለች የለችም? በቃ እኔ እንደዛ ነው ጥያቄ። እኔ አንዛዝቶ ምናምን ጸጥ ማለት ትችላለህ። ከመቤታችን አይ ነው በቃ ጥያቄው መልስልኝ። ረጋ ማለት ትችላለህ። ይኸውልህ ስም ማን ነው ስትባል ውሃ ጠጣ። አጠገብ ውሃ ያለ መሰለኝ። ውሃ ጠጣ ትንሽ አንድ ጊዜ። ችግር የለብኝም እኔ ቤቴ ውስጥ ነው። ችግር የለውም። ከጠየቅ ጸጥ በልና ስማ። ጠየቅ በቃ አለ ነው ወይ የለም ነው? እኔ ጸጥ በልና ስማ። ጸጥ በልና ስማ እኮ ጸጥ በልና ስማ። እኔ የምፈልገውን መልስ ስጠኝ። እሱን መልሱን ስጠኝ። ከመቤታችን ውጪ ልጄና አምላኬ ያለች አለች የለች? ባጭሩ መልስ አለች ወይ የለች? ጸጥ ካላልክ አልናገርም። አለው ማብራሪያ አልፈልግም። አለች ወይ የለች? ጸጥ ካላልክ አልመልስም። አጭር መልስ ነው። ያው ዝም ብያለሁ። ጠይቃል። ጸጥ በል። ማብራሪያ አልፈልግም። እሺ አንድና አንድ ኢየሱስ ክርስቶስን በስጋ የወለደች ማርያም ብቻ ነች። በስጋ በመውለዷ ልጄ ልትል የምትችል ማርያም ብቻ ነች። እኔ እንደዛ ይኸውልህ፣ አንተ ጠይቀኝ ከፈለክ አልኩህ። ሌላ ሶስተኛም ጥያቄ ይጠይቀኛል። እንቺም ብቻ መልስል። ከአንተ የምፈልገው ይሄን መልስ ብቻ ነው። አንተ ከፈለክ ሶስት ጥያቄ ይጠይቀኛል። በስጋው የወለደችው ማርያም ብቻ ስለሆነች በስጋ በመውለዷ ልጄ ልትል የምትችል ማርያም ነች። ሶፊ ይሄ መልስ አይደለም። ሶፊዬ ሌላ መልስ ምንድን ነው የፈለገው? አልገባኝም። የጠየኩህን ፊውዝን የሰጠው ከመቤታችን ውጪ ልጄና አምላኬ ያለች አለች ወይስ የለች? በቃ ከሁለት አንዱ ነው የምፈልገው። ምን ሆኖ ነው? መለስኩልህ እኮ በስጋ የወለደችው እሷ ብቻ ስለሆነች ልጄ ማለት የምትችል እሷ ብቻ ነች እኮ አልኩ። ሌላ ሰው የለም እያልከኝ ነው? የለም በለኛ። እሷ ብቻ ነች በስጋ በመውለዷ የስጋ ልጄ ብላ በስጋ ልጄ ብላ መናገር የምትችል እሷ ብቻ ነች ማለት ምን ማለት ነው? የለም በላ እሷ ብቻ ነች ማለት ምን ማለት ነው? እንዴ ምንድን ነው ጥያቄው? እኮ ዝም ብሎ ክርክር ሆነ እኮ ጎበዝ። ለምንድን ነው የማንስማማው? ቀላል ነገር። ማርያም ብቻ ነው የወለደችው። ስለዚህ እንዴት ሁለት ሰው አልወለደው? ለምንድን ነው እሷ ብቻ ነች ማለት የምትችል ማለት ምን ማለት ነው? አንተ ቁጭ በል በቃ፣ ሌላ ሰው አይመለከተው። አሁን ዜድ አለ የለም? እኔ ማብራሪያ አትስጠኝ። አለ የለም? በስጋ የወለደች ኢየሱስን ማርያም ብቻ ነች። ስለዚህ ልጄ ማለት የምትችል እሷ ብቻ ነች። እግዚአብሔር እንዴ 17 ጊዜ እኮ ነው የመለስኩልህ። መስፍን ምን ሆነ ነው? ለምን ሆነች እሷ ብቻ? ለምን ሆነች? ለምን ሆነች እሷ ብቻ? ከ17 ሴት ኢየሱስ መወለድ ስለማይችል ከ17 ሴት ኢየሱስ መወለድ ስለማይችል ምን ሆነ? ከ17 ሴት ኢየሱስ መወለድ ስለማይችል ሰው የሚወለደው ከአንድ ሴት ስለሆነ። እሺ ተረጋጋ። አሁንማ አስደስተኛል በጣም ብቻ ነች መስፍን በድንግልና የወለደች ቆይ ፌትራዬ ኢሳያስ ላይ በድንግልና የወለደች ሴት የለችም እንዴ? ዜድና መስፍኔ ተረኞች ናቸው አይደል? እነሱ ይጨርሱ፣ እኛ ተረጋጉ አንዴ። እኛ የምናወራ እንጂ ፕሮፌት ምንም ማረጋጋት ምናምን እኮ አያስፈልግም። በቃ ሁለቱ እያወሩ ነው። ሁለቱ ይጨርሱ። ሚውት አድርግ። እኛ የምናወራ አንድ ጊዜ ፔትራዬ አንዴ ሊጨርስና እኔ ስለምወርድላችሁ ተጠራጋለሁ። ዝም በሉና አንዴ
እንትን ታደርጋላችሁ። ዜድ እያዳመጥከኝ ሌላ ሴት ከሌለች ከፍጡራን ለየት የሚያረጋት ነገር አለ የለም? ምኑ ነው ኢየሱስን መውለድ የሚለያት ነው? አንድ አመሰግናለሁ። የኢየሱስ እናት መሆኗ ሌላ እናት ሊኖር ስለማይችል እናትነትን እግዚአብሔር ያክብርልኝ። እኮ ምንድን ነው አሁን እኮ ይሄ እኮ ይኸውልህ መስፍኔ ቆይ ተረጋጋ። ረጋ ብዬ እኮ ነው የማወራው። አንተ እኮ ነህ እኮ የሆነ ነገር ውስጥ የገባው ዛሬ ምን ሆነ እንደሆነ። እሺ ቀጥል፣ ጥያቄን ቀጥል። ኖ ቀጥል፣ ጥያቄን ችግር የለም በጣም ታውቂያለሽ። ቀጥል። እሺ እመቤታችን ቅድስት ድንግል ማርያም እንግዲህ ሌሎች ሊወልዱት አልቻሉም። ከፍጡራን በላይ ነች፣ ተመርጣለች፣ ድንግል ነች። በድንግልና ጸንሳ በድንግልና የወለደች አለች? ኢየሱስን ለመውለድ ማርያም ነች የተጠቀሰችው። በድንግልና መጸነሷ ተጠቅሷል። ለማርያም በድንግልና መውለዷ ይኸውልህ፣ በድንግልና መጸነሷ ለማርያም ተጠቅሷል። እኔ አለ የለም ነው በእናት እኔ እኮ ማርያምን እንዴ አላልኩ። እኛ የምናወራው ስለ ኢየሱስና ይኸውልህ፣ አንድ ጊዜ አንዴ በኢየሱስም መጣ አንድ ጊዜ መስፍን ዜድ ምን ልታዘዝ? አንዴ መስፍን ረጋ በልና ይኸውልህ፣ አይ ቲንክ ትንሽ መረጋጋት ጎሏል ትንሽ። እኔ ተረጋግቼ ነው ያለሁት አባቴ። በአንዴ ሶፊኛን ማስወራል። ኧረ እኮ አንድ ጊዜ ባካችሁ። ድንግል በድንግል ማጸንሳው ጥያቄና መልስ ላይ ነን፣ ውይይት ላይ ነን። ፒተር ለምን ትረብሻለህ? የሚያረጋጋ መንፈስ የለህም? ተረጋጋ። ቤት ያለ ሌሎች ዲያቆን ምናምን እኮ አሉ፣ እነ ራያ አሉ። አንተ ከኔ ጋር ትወያያለህ። አንተ ነው አምላክን አልወለደችም እንጂ በድንግልና የወለደች ሴት አለች። መጽሐፍ መስክር ይሰማል። እባክህ ግድ የለም። ኧረ ሚውት አድርግልን እንወያይበት። ምን ታውቃለህ አንተ? ምንድን ነው ይሄ ደግሞ የሚሆነው? ሚውት አድርግልን። እኔ አልሰድብም፣ አልናገርም። ተከብረህ ተቀመጥ። እሺ ፔትራ አንድ ጊዜ አንድ ጊዜ እባካችሁ መጽሐፍ ቅዱስ አንድ ጊዜ ፔትራዬ አንድ ጊዜ ትመልሳለህ። ፔትራዬ በኋላ ታስተካክላለህ። 99.9 ደናግላን ብታመጣ ድንግል ማርያምን የሚወክል ልታመጣ አትችልም። ስለዚህ ዲያቆን እርሶም እኮ ረበሹ እኮ እርሶም መልሰው እሱን እንትን እያሉ አቁም እያሉ እርሶም መልሰው እንትን እያሉ እሺ አንድ ሚውት ያርጉትና እኛ እንጨርስ። እኔ እና እሱን ጨርስ። እሱን ጨርስ። እርስዎ የሚያስተካክሉት ነገር ካለ ወንድሜ ፔትራም በኋላ ማስተካከል ያለበት ነገር ካለ ያስተካክላል። እኔ በመውለድ ደረጃ ምንም ይሄ የሃይማኖት ጉዳይ አይደለም፣ የኦርቶዶክስና የጴንጤ ጉዳይ አይደለም። ይሄ መጽሐፍ ቅዱስን ከማክበር አንጻር ነው። ኦኬ መጽሐፍ ቅዱስ ላይ እኔ የማውቃት በድንግልና የወለደች ማርያም ነች፣ ኢየሱስን የወለደች። ስለዚህ ይሄንን ከዚህ ውጭ ሌላ አንጨምርም። ሌላ በቃ ስለአንተ አይደለም እኮ አሁን እኔ ያወራሁትን ነገር እኔ በቃ እኔ በድንግልና የወለደች ጸንሳ በድንግልና የወለደች ቆይ አዳምጠኝ ዜድ፣ ከእመቤታችን ውጪ የለም። ድንግል ሆና ጸንሳ ይኸውልህ፣ ድንግል ሆና የጸነሰች ጠያቂ እኔ ነኝ እንዴ? ጠያቂ እኮ እኔ ነኝ። አንተ ትጠይቀኛለህ። አንተ ስጠይቀኝ ደግሞ አዳምጥሃለሁ፣ መልስሃለሁ። ካልቻልኩትም አልከታተርም። ስለዚህ አሁን በድንግልና ጸንሳ በድንግልና ጌታን የወለደች ከእመቤታችን ውጭ የለችም ብለኸኛል። አሁን ደግሞ በድንግልና ጸንሳ በድንግልና የወለደች ከእመቤታችን ማነው ጌታን ተወውና ለብቻ በድንግልና የወለደች የሚለውን በድንግልና የወለደች የሚለውን እሱ ፐርፔቹዋል ቨርጂኒቲ የሚለውን እናንተ የሰራችሁትን ስራ አንድ ጊዜ አዳምጥ። አሁንም አዳምጥ። ጥያቄ ምንድን ነው የምትለው?
በኢየሱስ ስም እየሰማሁ አይደል? መልስ እየሰጠው ያለሁት እኮ በድንገት እኔ የመለስኩትን መልስ ይኸውልህ። ቆይ እኔ ቅድም አንተ አታስተካክለዋ። ቅድም የመለስኩትን መልስ ኧረ ጥያቄህን አይደለም እኔ እያልኩ ያለሁት ጥያቄህን አይደለም። ኧረ መስፍኔ ዛሬ ምን ሆነሃል እንዴ? ውሃ ጠጣ። እንደሱ ተረጋጋ። ያልኩህን ስማ። የመጀመሪያ በኢየሱስ ስም የመለስኩትን መልስ አታስተካክልልኝ። እኔ አንተ እንዳልከው አይደለም እኔ ያልኩት። እኔ ያልኩት ይኸውልህ በድንግልና የጸነሰች አልኩ እንጂ ኧረ አንድ ጊዜ ወዳጄ አንድ ጊዜ ረጋ በል። እሺ ድጋሚ ልጠይቅ። መጀመሪያ ረጋ በል። ሰውየው ምን አይነት ሰው ነው በማለት እሺ ሶፊ አንዴ ጸጥ በልልኝ አንድ ጊዜ። ቆይ አልገባውም። እኔ መጀመሪያ ቅድም የጠየቀኝ ጥያቄ ኧረ አንድ ጊዜ ስማ እባክህ። ቅድም የጠየቀኝን ጥያቄ መለስኩልህ። በመጽሐፍ ቅዱስ የማውቀው በድንግልና የወለደች አንድ ሴት ነች ብዬ በድንግልና ጸንሳ የወለደች አንድ ሴት ነች ብዬ መልስ ሰጠው። አንተ እሱን ወሰድክና በድንግልና ጸንሳ በድንግልና የወለደች ብለህ አስተካከልከው። እኔ እንደሱ አይደለም ያልኩት። እኔ ፐርፔቹዋል ቨርጂኒቲን አላምንም። ኦኬ አላምንም። መጽሐፍ ቅዱስ በድንግልና እንድጸንሰች ይነግረናል። ኦኬ በድንግልና ነው ስትወልድ ከወለደች በኋላ ወይም ደግሞ ወልዳም ድንግል ነበረች የሚል ካለ ታመጣለህ አንተ እሱ። ኦኬ በድንግልና እንድጸንሰች ግን መጽሐፍ ቅዱስ ይነግረናል። እኔ ያልተጻፈ እማምን ሰው አይደለሁም። አየህ አስተካክለህልኝ አትሂድ ያልኩ እሱ ጋር ነው። በድንግልና ጸነሰች። አዎ እኔ ያልኩት ቃል ነው። በድንግልና ጸንሳለች ብለሃል ብለህ ቀጥል። ወሬ እንደሱ መቀጠል እንችላለን። ቀጥል። መልካም። አሁንም ላልከው ችግር የለውም። አሁንም ባልከው ማለት ነው ከእመቤታችን ውጪ የለም ብለሃል። አሁን ጌታን ስለመውለድ ተወውና በድንግልና ጸንሳ በድንግልና የወለደች አንድ ሴት አምጣልኝ። እሺ በቃ አንተ አልቆብሃል ጥያቄ። እኔ ልቀጥል። በጣም መስፍኔ አንዴ በቃ አሁን የተጠየቀ ጥያቄ መልስ ትጠይቃለህ እንዴ? በኢየሱስ ስም ዛሬ መስፍኔ ምን አመት በዓል የለም አይደል? ምን ሆነ ነው? አሁን ገና ገብተዋል። ጥያቄ አላማዬ ገብተዋል። ስለዚህ ይህን መልስ ስጠኝ። 7 ጊዜ ነው የምጠይቀው አንድ ጥያቄ መልስ። ኧረ ድል ስጡ። ይሄ አንድ ጥያቄ አይደለም። ኧረ ድል ስጡ። መስፍኔ መድረኩን ያዝከው። አንዴ እስቲ መስፍኔ አንድ ጥያቄ ልጠይቅህ። እስቲ እኔ አንድ ጥያቄ ልጠይቅህ መስፍኔ በጌታ እህታችን አዝዬ አንድ ጊዜ ይቅርታ አንድ ጊዜ እኔ እኮ አልጠየቅኩትም እስካሁን እኔ እሱ ነው የጠየቀኝ። እኔ ጠይቀዋለሁ። አንተን የጠየቁ ምንድን ነው? አራተኛ ጥያቄ ነው። የመጨረሻ ጥያቄ ጠይቅና እንጨርስ ከአንተ ጋር። በድንግልና ጸንሳ በድንግልና አምላክን የወለደች አልኩ። የለችም አልክ። አመሰግናለሁ። አሁን ደግሞ በድንግልና ጸንሳ በድንግልና የወለደች የሚል ሀሳብ የለኝም። እኔ ያልኩ በድንግልና ጸንሳ የወለደች አዎ ብያለሁ። ቀጥል። እሺ ይሁን፣ ችግር የለውም። 7 ነው ማስተካከል። እዛው ትመለሳለህ። እሱ ችግር የለውም። አንተ እንደዛ ብለህ መልስ የለም ማለት ይችላል። አሁን የኔ ጥያቄ በመጀመሪያ አምላክን የወለደች ብዬ ነው የጠየቁ። አሁን አምላክን የወለደች አላልኩ። አንተ በደንብ ስማው። አምላክን የወለደች አላልኩም። ሰውን የወለደች በድንግልና ጸንሳ የወለደች አንተም ደስ ይበልህ። አንተ እንዳልከው ማለቱን ፈልጌው አይደለም፣ ይቅር ይበለኝ አምላክና በድንግልና ጸንሳ በድንግልና የወለደች ነው ብዬ የምጠይቀህ አንተ በራስህ ማምጣት ትችላለህ። አንድ ማስረጃ ስጠኝ። አምላክን አላልኩ፣ ጌታን የወለደች ብዬ አልጠየቅኩ። አሁን ተራ ሰውን የወለደች አንድ አምጣልህ ከመቤታችን ውጭ። እሺ አይ ቲንክ መስፍኔ ትንሽ ችግር ላይ ነው ያለው። አይ ቲንክ ይመስለኛል። ግን እኔ መልሼልህ ወደ እኔ ጥያቄ እንሄዳለን። ስመልስልህ እኮ ስለ ኢየሱስ ስመልስልህ ምንድን ነው ያልኩህ? እኔ በማቀው በመጽሐፍ ቅዱስ በድንግልና ጸንሳ የወለደች አንድ ሴት ነች። ኢየሱስን የወለደችው ማርያም ነች። በቃ ኢየሱስን በድንግልና ተጸንሶ የተወለደ
አንድ አለ፣ እርሱም ኢየሱስ ስለ ይባላል። ጌታ ማርያም አልጠየቅኩም። ስለ ጌታ ማርያም አልጠየቅኩም። በስጋው ኢየሱስን ይለኛ ነህ? በድንግልና ወልዳለች። ሌላ ስለ ሰው የማውቀው የለኝም። አልጠየቅኩም። ስለ ጌታ ሌላ ስለ የማውቀው እመቤታችን የለኝም። አይደለም የጠየቅኩት። ሌላ የማውቀው የለኝም። በቃ የለኝም። ጤነኛ አይደለም እንዴ? ምን 40 ቦታ አስረዳህ? ምን ሆነህ ነው? 40 ቦታ አትሰለህ። በኢየሱስ ስም 40 ቦታ አትሰለህ። ዛሬ በጣም በልበልሻ። ወደ እኔ ጥያቄ እንሄዳለን። አራት ጥያቄ ይጠይቃለሁ። አራት ይጠይቃል። አራት ና ጥያቄ ይጠይቃለሁ። ቴንክ ዩ ቴንክ ዩ። አምጣ አምጣ። ኢየሱስ ክርስቶስ እንዳንተ ሰው ነው? ፍጹም ሰው ፍጹም አምላክ ነው እንጂ እንደኔ ሰው ብቻ አይደለም። ፍጹም ሰው ነው። ፍጹም ሰውነቱን እንድታብራራ ፈልጋለሁ። ፍጹም ሰው ነው ብለህ ስትል ፍጹም ሰው ነው ብለህ ስትል ፍጹም ሰው ብቻ ብዬ አላብራራለህ። ፍጹም ሰው ፍጹም አምላክ ብዬ ነው ማብራራለህ። ስለዚህ ፍጹም ሰውነቱ ፍጹም ሰው ስትል አንድ አካል፣ ስለ አካል ነው እኮ ምና ስለ ባህሪ አይደለም ያለው። አንድ አካል አንድ ባህሪ ነው። ስለዚህ ነጣጥያ አልነግረህም እኮ አልኩ። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ማለት አንችልም ማለት ነው። ፍጹም ሰው ፍጹም አምላክ እኮ አልኩ። ለምሳሌ ወደ ቃና ዘገሊላ ፍጹም ሰውነት የለውም። አብራራልኝ ከሆነ አብራራልኝ፣ ያለበለዚያ ፍጹም በቃ አንድ ባህሪ ነው። ፍጹም ሰው ስትል ይኸውልህ፣ ቆይ አይደለም። አሁን ኢየሱስ ክርስቶስ ፍጹም ሰው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ነው። በተዋህዶ ቃል ፍጹም ሰው ስትል ምን እያልክ ነው? ፍጹም ሰው ስትል ምን እያልክ ነው? አዳምጠኝ። አንድ ጊዜ እባክህ፣ አንድ የኔ ጥያቄ ነው። አንተ ልክ እኔን ይኸውልህ ስታስቆም እንደነበረው አሁንም አንተ የኔን የበላይ ለመሆን በእኔ ጥያቄዎች የኔ የበላይ ለመሆን እኔ ጥያቄ በጣም ግልጽ ነው። አንድ ጊዜ ምርጫ አምጣና እንደኔ ማለት ኧረ አንድ ጊዜ መስፍን፣ ምንድን ነው ዛሬ የሆንከው ወንድም? በኢየሱስ ስማ እንጂ መስፍን፣ አንዳንዴ ቀስ በል ረጋ በል። የጠየቁ ጥያቄ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ወይ ብዬ ስልህ አዎ አልከኝ። ፍጹም ሰው ስትል ምን እያልክ ነው ብዬ ጠየቅኩ። ለክርስቶስ ሁለት ባህሪ አይደለም አንድ ባህሪ ነው ያለው። እንደ ሰው ተጸንሷል፣ ተወልዷል፣ ተርቧል፣ ተጠምቷል፣ ጠግቧል፣ አዝኗል፣ ተደስቷል። እንደ ሰው ደግሞ በምድር ላይ ተመላልሷል፣ ጲላጦስ ፊት ለፍርድ ቆሟል። እንደ አምላክ ደግሞ በባህር ላይ ተረማምዷል። ፍጹም ሰው ስትል ምን እያልክ ነው? ፕሊዝ ፍጹም ሰው ስትል ምን እያልክ ነው? ቃልም ስጋ ሆነ እኮ አልኩ እኮ። በቃ ሁለት ባህሪ። ፍጹም ሰው ስትል ምን እያልክ ነው? ፍጹም ሰው ማለት ምን ማለት ነው? ፍጹም ሰው ፍጹም አምላክ ብዬ ነው የምገልጽልህ እኮ አልኩ። ፍጹም ሰው ፍጹም አምላክ ብዬ ነው የምገልጽልህ። ክርስቶስ ለምሳሌ ነፍስና ስጋ ባህሪውን ልነግርህ እችላለሁ እንጂ ሊለያዩ አይችልም። ነፍስና ስጋ ሲዋሃድ ሰው ይሆናል። በቃ መልስ የለም። አንድ ቦታ ላነብልህ ነው። መልስ ስለሌለ አንድ ጊዜ ቆይ የኔ ጥያቄ ነው። እባክህ አንድ ጊዜ ጥያቄ የኔ ነው። ጥያቄ ነው። አንድ ጊዜ እንደዚህ ለምን አናደርግም? ዜዶ መስፍን እችን ጥያቄ ልጠይቀው። ሶፊ እሺ ወንድም ቀጥል። መስፍኔ ፍጹም ሰው ፍጹም አምላክ ነው ብለሃል። ፍጹም ሰው ነው ፍጹም አምላክ ነው ስትል ሰውነቱ የትኛው ነው? አምላክነቱስ ምንድን ነው? አስረዳይን ያለህ ዜድ ኢዚ ነው እኛም እንድንረዳው ገባ። ሰው ስል ከዚህ አንጻር ነው እየተናገርኩ ያለት። ፍጹም ሰው ነው ስል ፍጹም አምላክ ስል ደግሞ በዚህ ምክንያት ነው ብሎ ማስረዳት ኢዚ እኮ ነው። በእነሱ ብትነጋገሩ በጣም ቀላሉ መንገድ ነው። ዜድ ደግሞ አሁን ጥያቄ በቀላል ላስረዳው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 12 ከ9 ምዕራፍ 9 ከ1 እስከ 12 በደረቅ ግንባር ላይ ያለውን አይን ሲፈጥርለት ምራቅ እንተፍ ብሏል። ይሄ ማለት የስጋ ባህሪ አይን መፍጠር ደግሞ የመለኮት ባህሪ ነው። እንደዚህ ነው የፈለገው ሶፊዬ። ስለዚህ ኢየሱስ ክርስቶስ ሁለት ባህሪ ያለው አትልፋ። በቃ ይቅርበት። በቃ ሶፊዬ ምን አስጨነቀው? በቃ ይቅርብ። ወደ ሁለተኛ ጥያቄ አሁን ሁለተኛው ጥያቄ ጠይቅ ዜዶ። ሁለተኛ ጥያቄ አራት ጥያቄዎች ስለሆነ ሁለተኛ ጥያቄ። ይቅርታ ፓስተር ሶፊ፣ ሰላም ለእናንተ ይሁን። መምህር ግሩም አንዴ አይግቦ መምህር ግሩም የዜዶ ተራ ስለሆነ ልገባ ግን አይደለም ልገባ አልነበረም። ይቀጥል። አንዴ ዜድ ጨርሱ። አንድ ጊዜ መምህር አንዴ። እሺ ዕብራውያን ምዕራፍ 2 ቁጥር 14 ላይ አነብላለሁ። እንደዚህ ይላል፣
እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ ከሞት በላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስልጣን ስለ ሞት ፍርሃት በባርነት የተያዙ የነበሩ ሁሉ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በስጋና በደም የተካፈለው ማን ነው? ሚውት ነህ። ኢየሱስ ክርስቶስ የአብርሃም ዘር ነው ማለት ነው። ኢየሱስ ክርስቶስ አዎ የአብርሃም ዘር ነው። ክርስቶስ በስጋ መጣ፣ ከሁሉም በላይ ሆኖ የተባረከ አምላክ ነው እኮ ይላል እኮ ሮሜ ምዕራፍ በአንተ ዘርና በአብርሃም ዘር መካከል ልዩነት አለ? አልገባኝም። በአንተ ዘርና ሰው ነህ አይደል? አንተ ዘር አለ። በአንተ ዘርና በአብርሃም ዘር መካከል ልዩነት አለ? ክርስቶስ ከመንፈስ ቅዱስ ተጸንሷል። እኔ ከመንፈስ ቅዱስ አልተጸነስኩም። ስለዚህ የአብርሃምን ዘር አልያዘም ኢየሱስ ማለት ነው። ማን ያለ? በአንተ ዘርና በአብርሃም ዘር መካከል ልዩነት አለ ወይ? የጠየኩት ስለ ኢየሱስ አይደለም። ይኸውልህ መልስህ ራሱ ተመልከት። ሌላ ቦታ ነው ያለው መስፍኔ፣ ያለው ሌላ ቦታ ነው። እኔ የጠየኩት ጥያቄ በአንተ ዘርና በአብርሃም ዘር መካከል ልዩነት አለ ወይ? በአንተ ዘር እኔ አንተን ያልኩህ በአብርሃም ዘር መካከል ልዩነት አለ ወይ? እሺ አዳምጠኛ። የያዘው የአብርሃምን ዘር ይዟል። አዎ ይዟል። ክርስቶስ ጥያቄ ስለ ኢየሱስ አይደለም። ስለ ኢየሱስ አልጠየቅኩህም። በአንተ ዘርና በአብርሃም ዘር መካከል ልዩነት አለ ወይ? ስለ እኔ ከሆነማ እኔ የአብርሃም ዘር ነኝ እኮ አልኩ። በቃ የአብርሃም ዘር ነህ። የአብርሃም ዘር የሆንከው በምን የተነሳ ነው? እንዴት የአብርሃም ዘር ልትሆን ቻልክ? የእምነት አባት የሱ ስለሆነ በስጋ ነው የጠየቁህ። በስጋ ከሆነ ያው ከዳዊት የመጣው ነው ለማለት ፈልገህ ከሆነ አዎ። ዳዊት ከማን የመጣ ነው? ከአብርሃም። አብርሃም ከማን የመጣ ነው? አብርሃም ቤተሰቦቹ ጣዖት አምላኪ ስለነበሩ ስማቸውን ለጊዜው አላወኩትም። አብርሃም ከማን የመጣ ነው? ስለ ጣዖት አምልኮ አልጠየኩም። አብርሃም ከማን የመጣ ነው? ያን ነው እየነገርኩ እኮ ያለው። ጣዖት አምላኪ ስለነበሩ ቤተሰቦቹን አላውቅም እኮ አልኩ። ጣዖት አምላኪዎች ነበሩ። አብርሃም ዘር የለውም ማለት ነው? አላልኩም። ጣዖት አምላኪዎች ስለነበሩ የእሱን ፋሚሊ አላውቅም አልኩ እኮ። ጣዖት አምላኪ እንደሆኑ ግን አውቃለሁ። ጣዖት አምላኪ የሆኑት የእሱ ፋሚሊዎች ከየት ይመጡ ናቸው? እሺ እስራኤላውያን ናቸው። እስራኤላውያን ናቸው። እስራኤላዊ ከየት የመጣ ነው? ዘር አለው እስራኤላዊ? አዎ አይሁዶች። በቃ ከአዳም በለው ያንተ ዘር ከየት የመጣ ነው ያልኩህ። ያንተ ዘር ከየት የመጣ ነው? ሁሉም እኮ የአዳም ዘር ነው። አሁን አጠያየቀ እንደዛ ከሆነ ዋና ምንጩ እኮ የአዳም ዘር ነው። ኦኬ። ስለዚህ በስጋ መምጣቱን ከአብርሃም ለማሳየት ነው እንጂ ሁሉም የአዳም ዘር ነው ማለት ነው አይደል? ሁሉም የአዳም ዘር ነው። ኢየሱስ በስጋ የመጣው ተስቦ ሲሄድ አዳም ጋር ይሄዳል ማለት ነው አይደል? ሁለተኛው አዳም ማለት ነው አይደል? ከዳዊት የዳዊት ዘርን ይዟል ነው የሚለው ከዳዊት። ስለዚህ ዳዊት ከአየር ላይ አልመጣም። ዳዊትም ከአዳም የመጣ ነው አይደል? እንዴ የትኛውም ሰው እኮ ምንጩ አዳም ነው። ኦኬ፣ በጣም ቆንጆ። ማርያም ከአዳም ዘር ነች? እመቤታችን ቅድስት ድንግል ማርያም ስንት ጥያቄ ነው ግን የሚጠይቀኝ ሰውዬ? እስካሁን ድረስ አንዱ ላይ ነኝ ገና ያለ ነው። አንዱ ላይ ነን። አንድ ላይ አይደለም ያለው። ሁለተኛው ጥያቄ ይኸውልህ፣ የመጀመሪያውን ጥያቄ መልስ፣ አሁን ሁለተኛው ላይ ገባው። እስካሁን ዕብራውያን ምዕራፍ 2 ቁጥር 14 አንስቼ እየጠየቀ አይደለም። ከ5 ጥያቄ በላይ ነው። አሁን የመጨረሻ ነው የምመልስልህ ይሄንን ማለት ነው። ስለዚህ ምንድን ነው ጥያቄ?
ምንድነው? አረ ገና አረ ስላልመለስክ እኮ ነው እዛ ድረስ ሄድ ነው እንጂ እኮ ዕብራውያን ምዕራፍ 2 ቁጥር 14 እየጠየቁ ነው። ዳዊትን ሄድን። ይሄ ሁሉ ጥያቄ አይደለም? አይደለም ጥያቄ አይደለም። አንተ ስላልመለስክ ነው። ይኸውልህ እስካሁን ያለነው ዕብራውያን ምዕራፍ 2 ቁጥር 4 ቁጥር 14 ምንድነው ጥያቄ? ጥያቄ አልገባም ገና። እንደ መቼ ተጠየቅና መቼ አልተጠየቅም እኮ ስላልመለስክ ነው እዛ ሄድከው። ኦኬ። ስለዚህ ማርያም የአዳም ዘር ነች። ማርያም የአዳም ዘር ነች። የሁሉም የዘር ምንጭ አዳምና ሔዋን ናቸው። አለቀ በቃ። ዳግም የአዳም ዘር ከአዳም ዘር ይበልጣል በዘርነት። ያረ ጥያቄን አንዴ ስማ። በዘርነት የአዳም ዘር ከአዳም ዘር ይበልጣል? በነገራችን ላይ ኢየሱስ ክርስቶስ ከመጣ የአዳም ዘር ከአዳም ዘርነት ይበልጣል ወይ? በዘርነት አዳምጠኛ። አዎ እኮ አስረዳሃለሁ። ዝም ብለህ ሚዩት አድርገው። አዳም ከእግዚአብሔር ጋር ተዋህዷል? መልስ ስጠኝ። ተዋህዷል ወይ? ስጋውን በልቷል? ደሙን ጠጥቷል? እሱ መኖሪያ አድርጎት? ኧረ እኔ ስለ ዘር ነው ያወራው እኮ እየነገርኩ እኮ ነው። አሁን ስለ ዘርን ብትጠይቀኝ የአዳም ልጆች ነን ተባለ እንጂ ስለ ዘር ከሆነ የአዳም ልጆች ነን ሁላችንም። ይበላለጣሉ? ያው የሚበላለጥበት ሂደት አለ። ከነበረን ክብር በላይ ስላገኘን ከአዳም የበለጠ ክብር አግኝተናል። አሁን እግዚአብሔር እኛም መኖሪያ አድርጎታል የኛን ማንነታችን። ስለዚህ በፊት አዳም ከነበረው በላይ አግኝተናል በክርስቶስ በስጋ። አብርሃም እስራኤላዊ ነው ብለኸኝ ነበር እኮ ቅድም። አሁን ምንድነው ጥያቄ? አብርሃም እስራኤላዊ ነው ብለኸኝ ነበር። እስራኤላዊ ነው። ይኸውልህ አብርሃም እስራኤላዊ ነው ብለህ ነበር። እስቲ እስራኤላዊ ነው የሚል አንድ ማስረጃ ሌላ ጥያቄ የለም ወይ? አንድ ማስረጃ ይኸውልህ፣ አንድ ማስረጃ አብርሃም እስራኤላዊ ነው የሚል አንድ ማስረጃ። ሌላ ጥያቄ በቃ ስለሌለው አይ ቲንክ ሶፊዬ እኔ ይብቃኝ መሰለኝ። ለመሰለህ አንደኛ ወንድሜ መስፍኔ የማርያምን ይኸውልህ ፕሩፍ ማድረግ የፈለግኩት አንድ ነገር ነው። የአዳም ዘርን ወይም ደግሞ አብርሃም እስራኤላዊ ነው ብሏል። ለምሳሌ አብርሃም እስራኤላዊ መሆኑን ማስረጃ አምጣ ብየው ነበረ። ያው እንዳየው ነው። ሌላ ጥያቄ ይላል ማርያም አዳማዊ ማለት የአዳም ዘር አይደለችም የሚል ከሆነ እንግዲህ እሱን ማየት ነው። ምንድን ነው ከሰው በላይ ያደረጋት የሚለውን ነገር ማብራራት አልቻለም። ስለዚህ አይ ቲንክ በዚሁ እኔ ላብቃ። ወደ እንትን ልሂድ። ተባረኩልኝ። መልካም ጊዜ። እናመሰግናለን። አንተ ቅድም እኮ ተማምነን እኮ እሱን ጨርሰልኛል። ሲጀምር ወጥመድ ገብቶኛል። አንደኛ ነገር እኔ አዋቂ ብትሆን ዜድ በጣም ደስ ይለኛል። እመብርሃንን አሁን በዚሁ ደግሞ ሌላ ስለ ክርስቶስ ምልጃ እኔ እናንተ አንድ ሁለት ጥያቄ እንጠያየቅ። አንድ ሁለት ጥያቄ እንችላለን። ጥያቄ የሚረባ ይሁን እንጠያየቅ። ሁለት ጥያቄ ነው ያልከው። ሁለት ጥያቄ የትኛውንም ምልጃ ነው ባይዘው የትኛውንም ምልጃ በተመለከተ ነው የምንጠይቀው። የምትጠይቀኝ እኔ ምን ለዛ ለምን ትፈራለህ? ሁሉንም የፈለከውን ምልጃ የፈለከውን እንዳትገድበኝ ጠይቅ። ሁለት ጥያቄ ጠይቅ። የፈለከው ለምን በሁሉም ላይ ነው። በሁሉም እግዚአብሔር ያደንቃለሁ። በክርስቶስ እንጨርስና ቆይ አንተ በክርስቶስም ትጠይቃለህ፣ እኔ ይኸውልህ በክርስቶስም ትጠይቃለህ፣ በፈለከው ትጠይቃለህ። እኔም እንደዛው ቀጥል እመልስልሃለሁ። ቀጥል ጀምር። እኔ ስለ ክርስቶስ ነው የምጠይቀው። አንተን መብት ነው። እኔ ደግሞ የምፈልገውን ጠይቃለሁ። ቀጥል አንተ። እሺ ችግር የለውም። ትጠይቀኛለህ። በቃ ትጠይቀኛለህ። እንደውም ደስ ብሎኝ እመልስልሃለሁ። ችግር የለውም። አሁን አንተን የምጠይቀህ በምንድን ነው የዳንከው? በክርስቶስ ሞትና ትንሣኤ በማመን በክርስቶስ ሞትና ትንሣኤ በማመን የኃጢአት ይቅርታን በማግኘቴ ድኛለሁ። አማላጅ ማን? አንድ ጥያቄ ተመልሷል። ሁለተኛ ጥያቄ ይሄ ወጥ ነው። አንድ ጥያቄ ነው። ኖ ገና ጠይቄ አልጠየኩም። ካልሆነ ሰዓት አልከኝ ወይ አንድ ላይ አስቀምጣ ጥያቄዎች። ቆይ ጥያቄዎች እሱ ይሻላል። 5 ደቂቃ ስጠኝ ወይ 10 ደቂቃ ይስጠን። 10 ደቂቃ ኖ እኔ አልችልም። መሄድ አለብኝ። 5 ደቂቃ አድርጎልኝ ቶሎ በል። 5 ደቂቃ አስቀምጥልኝ። ሶፊ ወንድማችን ሰው አለ ሌላ ሰው ሞዴሬተር ማስቀመጥ የሚችል
7 ደቂቃ አድርግለት። 7 ይሻላል። 7 ደቂቃ እሺ አርጉልን ከተቻላችሁ። ወይ አንድ ሰው መያዝ የሚችል ሰው ካለ የያዘልን ችግር የለው። እኔ እዚህ ላይ እንዴት እንደሚደርስ ስለማላውቅ ነው። እሺ መልካም፣ አንዳችሁ ያዙልኝ። ከ41 ነው በቃ ጀምሬያለሁ። እሺ በክርስቶስ ምልጃ ምን አገኘ? በክርስቶስ ምልጃ ምን አገኘ? በክርስቶስ ኢየሱስ ምልጃ የዘላለም ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ላይ ምዕራፍ 17 ላይ አንድ ጊዜ የጠየቀኝ ጥያቄ መመለስ ስላለብኝ አንድ ጊዜ ተረጋጋ። ምን አገኘ ነው? ምን አገኘ ነው? ጥያቄ ምን አገኘ? ምን አገኘ? ዝም በያች። ምን አገኘ ነው? በክርስቶስ ምልጃ ምን አገኘ እኮ ተረጋጋ። ከጠየቀኝ እኮ አንድ ጊዜ ተረጋጋ። አይ ቆይ አንዴ አትረብሹ እኔ ይኸውልህ አዳምጠኝ። በክርስቶስ ምልጃ ምንድን ነው ያገኘኸው? ይሄንን ብቻ በለኝ። እሺ ዮሐንስ ወንጌል ምዕራፍ አንድ ጊዜ እኮ ጠየቀኝ። አልጠየቅኩም። ምንድን ነው ያገኘኸው? አልጠየቅኩም። ምንድን ነው ጠየቀኛል? አልጠየቅኩም ማለት በሰላም ነው መስሎኝ። ምን ሆነሃል ዛሬ? ምንድን ነው ያገኘኸው? በክርስቶስ ምልጃ ምንድን ነው ያገኘኸው ጥቅም ንገረኝ እኮ። ተረጋጋ። በሁለት ተከፍሎ ማየት እንችላለን። የመጀመሪያው በስጋው ወራት በዚህ ምድር እያለ ነው። ሁለተኛው ደግሞ አሁን ደግሞ ከትንሣኤ በኋላ ያለው ነው። ዮሐንስ ወንጌል ምዕራፍ 16 ይሄን ጥቅም አግኝቻለሁ በለኝ። እሺ በቃ ወዳጄ፣ ጠይቀህ ጸጥ ማለት የማትችል ከሆነ መነጋገር ስለማንችል በጣም አስቸጋሪ ነው። አይ እሱን ጥያቄ ተውኩት። አይ ገብቶሃል። እሺ ደህንነትን ታጣለህ አታጣም? ከምልጃ ጋር አይገናኝም። ስለዚህ አልመልስም። ይገናኛል። ከምልጃ ጋር ስለማይገናኘኝ ደህንነት ማጣትና ለማጣት ከምልጃ ጋር አይገናኝም። ምልጃ ጠይቅ። እንዴት እንደማገናኘው አሳያለሁ። ምልጃ ደህንነትና ምልጃ አይገናኝም። ስለ ምልጃ ጠይቅ አባቴ። አይገናኝም። ይህን ያክል የማትተማመንበትን አስተምሮ ነው ይዘህ የምትወጣው። ቆንጆ። ሁለተኛ ጥያቄ፣ ኢየሱስ ክርስቶስ በአሁን ሰዓት አማላጅ ነው? አዎ። እኔ አማላጅ ነኝ ያለበትን እንድትሰጠኝ እፈልጋለሁ። አማላጅ ያላለበት ደግሞ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ በስሜ ያን ጊዜ ትለምናላችሁ፣ እኔ ስለእናንተ ምንም ለምን አይደለም። ጥያቄ ነው የምታብራራው? ምን እያደረክ ነው? ተረጋጋ። እንትኑም ብቻ በአሁን ሰዓት እናንተ አማላጅ ብላችሁ ጥሩኝ ያለበትን ማስረጃ እስቲ አንተ የጠራህበት ራሱ ቃል በቃል የዕብራውያን መጽሐፍ አንድ ጊዜ ራሱ መጽሐፍ ቅዱስን አማኝ ስለሆንኩኝ እኔ ኢየሱስ ክርስቶስ ግዴታ ጳውሎስ የተናገረውን አትቀበልም? አልቀበልም። ክርስቶስ ራሱ እኔ አማላጅ። ስለዚህ መልስ የለኝም። በቃ መልስ የለኝም። ጳውሎስ የተናገረውን መጽሐፍ ቅዱስን ስለማይቀበል መልስ የለኝም። ሶስተኛ ያዝ ብትይዝ ይሻላል እንደሱ። አማላጅ ለአንተ በአሁኑ ሰዓት ወይ አዳምጠኝ። ምልጃ ምንድን ነው ለአንተ? ምልጃ ምንድን ነው? ምልጃ መጽሐፍ ቅዱሳዊ ምልጃ አንዴሽ ከጠየቅ ሰጥ በናስማ ምልጃ መካከለኝነትን የሚያሳይ ማማለድ የሚለውን ማስታረቅ ማማለድ የሚባል ነገር አለው። እሱ ነው፣ እንደሱ ነው መካከለኝነት ማለት ነው። መካከለኝነት ምልጃ መካከለኛ ተብሎ የተፈታበትን አንድ ማስረጃ እስቲ። እሺ በጣም ምሁር የሆኑት የቋንቋ ሊቁ ማነው ስማቸው? ትቼዋለሁ። አማላጅነት ቆይ አማላጅነት ሲፈቱት ምን ብለዋል መሰለህ? አንድ ጊዜ ኪዳነ ወልድ ክፍሌ ቆይ ይኸውልህ ገጽ አንድ ጊዜ እሺ፣ አንዴ ጠየቀኝን በቃ ጠየቀኝ። አሁን ሰጥ በል አንዴ ኪዳነ ወልድ ክፍሌ ይኸውልህ ቆይ አንድ ጊዜ ኪዳነ ወልድ ክፍሌ አንድ ጊዜ በ1965 ዓመተ ምህረት ባሳተሙት
የመዝገበ ቃላቶች ላይ ገጽ 775 ላይ አንድ ጊዜ ገጽ 775 ላይ ኖ ሚዩት አድርግ ፕሊዝ፣ ሚዩት አድርግ። ጥያቄ ኦኬ። አማላጅ የሚለውን ሲፈቱ አንዴ የጠመመውን አቃንቶ የጎበጠውን አቃንቶ የጠመመውን አቅንቶ እንዲህ ቢሆን እንዲያ ብሎ አስታረቀ፣ አስማማ የሚልን አስቀምጠዋል ምልጃ። ስለዚህ ማስታረቅ ማስማማት የሚል ትርጉም ይይዛል። አይሆንም ካልክ ሄደ ኪዳነ ውልድ ክፍሌ ጠይቃቸው። እንዲህ ሽንተን ነው ማመጣው፣ በየሰው ቤት እየገባው እንዲህ ሽንተን ነው ማመጣው። አየህ አሁን ቤዛና ምልጃ አንድ ነው። ቤዛነትና ምልጃነት አንድ ነው። ኦኬ ቤዛነትና ምልጃ ይኸውልህ፣ ቤዛነትና ምልጃ አንድ ነው አንድም አይደለም። አንድ ነው ስንል ሰውየው ምን ሆኗል እኮ ስማ። ታዲያ ከጠየቅ ምንድነው ሶስት ነገር ነው እንዴ? ምልጃና ቤዛነት አንድ ነው ወይ ነው ያልኩህ። ነው የጠየቅኩህ እንዴ እኮ ስማ። ከጠየቅ አይደለ? ስማ። አልሰማህም። ምርጫ ነው የሰጠው። አንድ ደቂቃ አልሰማህም። አንድ ነው ወይስ አይደለም? ኧረ በስመ አብ። አንተም ቾክ ይዤ እንደው ማርያምን ሙሉ መዋዕለ ሕፃናት ማስጠናት ይሻላል። የጠየቅኩህ ጥያቄ እኮ ቀላል ጥያቄ። ምልጃና ቤዛነት አንድ ነው ወይ? አንተው ራስህ እየመለስክ ነው ወይ? ጻጥል በል ሶፊ፣ ይቅርታ አድርግልኝ። ከዚህ ጋር አልወያይም። ይቅርታ አድርጉልኝ። ማርያምን ከአንተ ጋር ነው ያለው። ቁጭ ብለህ ተማራ። አንተ ማርያምን ምንም አታውቅም። መስፍኔ አንተ ራስህ አታውቅም። አንተ በምንድን ነው የምታውቀው? እስቲ አንተ አንድ ነገር እኮ የምታስወራ አንዴ ታለ ማለት ኃጢአት አይደለም። አንዴ ታለ አይ ቆይ አንድ ጊዜ አንዴ ተይው ቆይ። እሺ መስፍኔ ጥያቄው 6 ደቂቃ ጠይቃለህ። እኔ ጠይቃለሁ 6 ደቂቃ ጠይቃለህ። ቆንጆ አንድ ደቂቃ ጠይቀኝ። አንድ ደቂቃ ልጠይቅልህ። በቃ ይሄ ነው እንግዲህ፣ ይሄ ነው አየህ። እፍርት ማለት ይሄ ነው። ውሸታምነት ይሄ ነው አየህ። ቃልን ታጥፋለህ። ይሄ የክርስቲያን ባህሪ አይደለም። አንድ ናቸው እለዋለሁ። የባጤ ቆጡን ያወራለን። መልሴ እኮ እኔ ነኝ የምመልሰው እኮ መብት አለ። ረታለን በእናትሽ አንድ ሰበብ እንዳይሆንብኝ። አንድ ምን ሆነሻል? እንትን አድርጊልኝ እንጂ ሰበብ እንዳይሆንብኝ። በእናትህ ዳዳ አስወርዳት። እሺ አንድ ጊዜ መስፍኔ ይሄንን የጠየቅኝን ጥያቄ እሱ ብቻ ስለቀረ ኦልሞስት ሰዓት ስላለቀ እኔ መመለስ ይችላለሁ። ምልጃና ቤዛነት አንድ ናቸውም አንድ አይደለውም ብያለሁ። አንድ ናቸውም አንድም አይደለውም። አንድ ናቸው ስንል አንድ ናቸው ስንል በክርስቶስ ኢየሱስ ሁለቱም በቃ። ስለዚህ ለዚህ መልስ የለኝም። ለዚህ መልስ የለኝም። ካላወቅ አላውቅም። በቃ እንደሌላ ወደ ሌላ መልስ የለኝም። ለዚህ ምልጃ ምን እንደሆነ አታውቅም። አትጠይቀኝም። ስለምልጃ አትጠይቅም። ቤዛነት ምን እንደሆነ አታውቅም። እኔ ደግሞ እጠይቃለሁ 6 ደቂቃ በቃ። መምህር ምን ሆናችሁ ነው ዛሬ ልትንጫጩት? በቃ ጸጥ በሉ አንዴ። በቃ እኔ አሁን ልጠይቅ ነው። በቃ 7 ደቂቃ አለኝ። እኔ እጠይቀዋለሁ። መምህር ግሩም አንድ ጊዜ እባክዎት አንዴ ጸጥ በሉ። በቃ አሁን ልክ ከ48 ነው 7 ደቂቃ ላይ ከ55 ጨርሳ ከ49 ሆኗል። ከ56 ጨርሳለሁ። ቴንኪው መስፍኔ። ክርስቶስ ኢየሱስ በሮሜ መጽሐፍ ምዕራፍ 8:34 እና በዕብራውያን ምዕራፍ 7 ቁጥር 25 ላይ ኢየሱስ ክርስቶስ አማላጅ እንደሆነ ይናገራል። እሱን ትቀበላለህ? በመጽሐፍ ቅዱስ መዝገበ ቃላት ገጽ 58 ላይ ምልጃ ማለት ይልና አንዱ ስለሌላው መለመን፣ እነ ሙሴ በምድር ላይ ሳሉ ስለ እስራኤል ማለዱ። ዘሁልቆ ምዕራፍ 14 ይል ጀመረና ኢየሱስ ክርስቶስ በምድር ላይ ሳለ ማለደ ይልና ሉቃስ ወንጌል ምዕራፍ 22 ቁጥር 31ን ከጠቀሰ በኋላ በስጋ ወራት ጸሎትና ምልጃን አቀረበ ይላል። እንግዲህ ይህንን ተናግሮ ከሄደ በኋላ እንደገና ምን ይለናል መሰላችሁ? ክርስቶስ ዘውትር ሲያማልድ በሕይወት ይኖራል ካለ በኋላ ትንሽ ወረድ ብሎ እዛው መዝገበ ቃላቱ ላይ የእርሱ ምልጃ ግን እንደኛ ልመና አይደለም፣ ምክንያቱም ይልና አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ፍጹም ደህንነትን ለምዕመናን አስገኝቶላቸዋል ይላል። ሁለተኛው ደግሞ በአብ ዘንድ ስልጣንን ሁሉ በመቀበል በአብ ቀኝ ተቀምጧል። አንድ ጊዜ እንደዚህ ነው። ለሌላ አይቻልም። መልስ እየሰጠው ነው። ማርያምን ሶፊ
ሲሪየስ የሆነ መልስ ነው። ቆይ አልፈልግም። አንተ እኮ እስካሁንም እኮ እንደዚህ እኮ እድል አልሰጠኝም። በቃ አልኩ 2 ደቂቃ ጠብቄ እኮ በቃ አልኩ። አዳም ቅድም እምቢ ብለህ እንዳወራ አወራ 7 ደቂቃዬን በዚህ እኔን አላናገር ብለህ አንተ 7 ደቂቃዬን በዚህ ልትወስድ እውነተኛ መልስ ነው እየሰጠው ያለው። ስለዚህ ሮሜ 8:34ን ምን ይለዋል? ስልጣንን ሁሉ በመቀበል በአብ ቀኝ ኧረ እባክህን በቃ እኮ ካልኩ በቃ አንዴ በቃ ካልኩ በቃ ጊዜን አትፍጅብኝ በቃ ሁለትን ቆይ ተረጋጋ። ምን ብሎ ያስቀምጣቸዋል? በአብ ቀኝ ምክንያቱም ምን ይላል? አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ፍጹም ደህንነትን አስገኝቶላቸዋል። ሁለተኛ ለይልና እንደገና 15 ደቂቃ ልስጥ ሁሉ በመቀበል ቀደመ። ይሄን አይደለ እንደ አንተ ስታሸግር ነበር። 15 ደቂቃ እየመለስኩ ነው። አንተ እየተደናበርክ ነው እኮ። አይ ለአንድ ጥያቄ 15 ደቂቃ ውሰዳ። እኔ መቼ ጠየቁ መለስ? አንተ ዝም ብለህ እኮ ነው የምትተረተረው እኮ። እኔ መቼ ጠየቁ መለስ? የጠየቁ ጥያቄ ምንድን ነው? እኔ ወይኔ ሰውዬ አሁን ይላል ብዬ ጠየቁ። አሁን ይላል አንተ እኮ ምልጃና ቤዛና አላውቅም ነው ምልጃ አሁን ይላል። ምልጃና አታውቅ። ኦኬ ስለ እነርሱ ሊማልድ ቆይ፣ ስለ እነሱ ሊማልድ ዘወትር በህይወት የሚኖረው ማን ነው? እሺ መልካም። ስለ እነሱ የሚማልድ ጥያቄ፣ ስለ እነሱ ሊማልድ ዘወትር በህይወት የሚኖረው ማን ነው? እሺ እነርሱ ያለ መሐላ ካህናት ሆነዋል ይላል ዕብራውያን 7። ስለ እነሱ ሊማልድ በህይወት የሚኖረው ማን ነው? እኔ አስረዳሃለሁ። እኔ መስፍን ነኝ። እንዳንተ ስለ እነሱ ሊማልድ ይላል። ስለ እነሱ ሊማልድ ዘወትር በህይወት የሚኖረው ማን ነው? አዳምጥ እኮ መልስልሃለሁ። ጥያቄው ያንተ አይደለ፣ መልሱ የኔ ነው። ስለዚህ ተረጋጋ። በቃ እኔ ነኝ መልሰው። ስለ እነርሱ ሊያማልድ እነርሱ የተባሉት ያለ መሐላ ካህናት የሆኑት እነማን ናቸው? የሌዊ ልጆች ከአሮን አንስቶ እስከ ዘካርያስ የነበሩት ያለ መሐላ ናቸው ይላል ቁጥር 20 ላይ። ቁጥር 21 ላይ ደግሞ ስንሄድ እርሱ ግን እንደ መልከ ጼዴቅ ሹመት ዘላለም ካህናት ማን ነው? ስለነሱ ሊማልድ እኔ ያረሱን ማብራሪያ አልፈለኩም። ስለነሱ ሊማልድ ዘወትር በህይወት የሚኖረው ማን ነው? የተፈጸመ ምልጃ ነው። ዘወትር በህይወት የሚኖረው ስለነሱ ሊማልድ ቆይ ስለነሱ ሊማልድ ዘወትር በህይወት ይኖራል የተባለው ማን ነው? ስለነሱ ሊማልድ ካህናት ስለሆኑ ኧረ እባክህን ስለነሱ ሊማልድ ዘወትር በህይወት ይኖራል የተባለው ማን ነው? የተባለው ማን ነው? ስለነሱ ሊማልድ የተባለው ማን ነው? እኔ ቤት ስከፍት ላና ስለነሱ የተባለው ዝም ብሎ ነው። በኢየሱስ ስም ምን አይነት ነው? በቃ ጸጥ በል። በቃ ስለነሱ የተባለው ይኸውልህ፣ በቃ ተው አንድ ጊዜ በቃ ተው ማታውቀውን አትጠይቅ። ስለነሱ ለአንተ ተብሎ አልተጻፈም። ኧረ በቃ ተው በኢየሱስ ስም። ጌታ ኢየሱስ ምን አይነት ሰው ነው? ማታውቀውን አትጠይቅ። እሺ ሶፊዬ ጌታ ኢየሱስ ይባርክ። ይሄ በጣም እንትን አሮጋንት የሆነ ሰው ነው። ባይ ተባረኩ። ምን ዝም ብሎ ሰው ነው። ጌታ ኢየሱስ ይባርካችሁ። ባይ ችግር የለውም። ቢውጣ ዜድ በቃ ጨርሰዋል። ዜድ ችግር የለውም። ታብታብ አድርጉ፣ ኮፒ ሊንክ አድርጉና ሼር አድርጉት። እስቲ ምንድን ነው እንግዲህ 1000 ሰው ቁጭ ብለን ጥሩ ለምንድን ነው ታብታብና ኮፒ ሊንክ ማታደርጉት እያልኩ ነበረ ኮሜንት ላይ ሶፊ። ይሄ ቤት ያው የነፃ እንትን ነው፣ ስድብ ይቻላል። ኮሜንት ላይ የፈለጋችሁትን ሰው እየተሳደባችሁም ቢሆን ቁጭ ብላችሁ እየሰማችሁ ታብታብ ኮፒ ሊንክ በማድረግ እንተባበር እንጂ ምንድን ነው ሚዩት አትደረጉ።